ማንሳት እችላለሁ። ያው ግለሰብ ስም መጥራት አልችልም፣ ግን ኤርሚያስ በጣም በተደጋጋሚ አስቼ ታውቀዋለህ አንተም እዚህ ውስጥ ያለ ማንም ነው የማይደብቀው። ቅድም ብሩኬ ሲናገር እንደነበረው ጥምቀት ለኃጢአት ስርየት አይሰጥም የሚለውን ሐሳብ መሞገት ሳይሆን እሱ በጣም ብዙ ጊዜ ማርቲን ሉተርን ሲናገር ሰምተናል፣ ሉተራኖችን ሲናገር ሰምተናል። ኦኬ መካነ ኢየሱሶች አልዳኑም ለኔ ብሎ ሲናገር ሰምተናል። ባይዜ መካነ ኢየሱሶች አልዳኑም ተብለን እኔ የጌታ እራት ጴንጤቆስጤ ጋር አልወስድም ካቶሊክና ኦርቶዶክስ ይሻለኛል ያለው ግለሰብ ላይ ቤት በእያንዳንዱ ቦታ ተከፍቶ ሲረገጥ ነበር። አመሰግናለሁ። ይቅርታ መጠየቅ ካለበት ባይዘዌ አሁንም ደግመዋለሁ፣ ኤርሚያስ ለተናገራቸው ነገሮች ይቅርታ ይጠይቅ። እሺ አመሰግናለሁ ሁላችሁንም። ብሩኬ በጣም ነው እንግዲህ አንጀቴ እስኪንሰፈሰፍ የምወደው እና ድካማችን ከንቱ እንዳይሆን ፈርቼ ጢሞቴዎስ ላክት እንደሚለው ድካማችሁ ወንጌል ስትሰሩ ከንቱ እንዳይሆን በጣም ዋጋ መክፈል መቻልና ከዛ ፍሬውን ስታዩ ደግሞ የምታርፉበት ይሆናልና ከዛም እኔ በብሩኬን አገልግሎት ድካም ስመለከት እኔ እንግዲህ የምኮራበት ነው፣ እግዚአብሔርን የማመሰግንበት። ቲክቶክ ላይ መጥቼ ብሩኬን ለእኔ ሰጥቶ እኔ ብሩኬን በጣም ፍርሃት ስለነበረኝ ጅማሬ አካባቢ ላይ ከእሱ ጋር አንድ የዳነ ልጅ ነበረ እኔ ቤት ውስጥ ማለት ነው። እና ወዲያው ነው ልጅ ሰሶች እኛ ጋር ተመሳስለው የነበረ እሱ ያውቀዋል የወሰዱት እና በጣም ነበረ ያን የተቃጠልኩት። በጣም ማለት እዚህ ቲክቶክ ላይ ሌላ ዓላማ ስለሌለን የመጣንበት ዓላማ ስላለ የሰዎች መዳን ሰዎች መለወጥ ነውና ተለውጠው ደግሞ ስናይ እጅግ እንኮራለን። ዛሬ ብሩኬ እንዲህ ሲያስተምር ማስተማር ብቻ አይደለም፣ ላይፉ፣ ቁጥብነቱ፣ በንጽህና መናገሩ ምናምን ስታይ በጣም ነው የሚያኮራው እና ብሩኬ በጣም በዚህ ደስተኛ ነኝ። እግዚአብሔር አምላክ ዘመንን ህይወትን ይባረከው፣ ተባረክልኝ፣ ከዚህ በላይ ለምልም። እኔም ኩራት ነው የሚሰማኝ አንተን ሳይ እና ቅድም ምን ብለህ ነበረ? አሁን እንግዲህ እኔ ወንድሜን መናገር በጣም እችላለሁ፣ እንደዚህ እናገራለሁ ኤርሚን ስትል ነበር ባለፈው። እንደዛ ሲደረግ ተናግረኸው ነበር ወይ? ወጥቶስ ለምንድን ነው ታዲያ ይቅርታ ያልጠየቀው ከወንድሞቹ ጋር? ለምንድን ነው ተናግረኸው? ሶሪ በቃ ወንድሞቼ አብረን ነው ወንጌል እየሰራን ያለው እንዲህ ላይ አላደረግከው የሚል ጥያቄ አለኝ። ሁለተኛ ጥያቄ እኛ የፔንቴኮስታሎች ምንድን ነው ጥምቀትንና የጌታን እራት በቃ ባዶ ነው፣ ምንም በዛ ውስጥ የእግዚአብሔር የሚሰራው ስራ የለም ብለን እናምናለን ወይ? ለምሳሌ በጥምቀት ውስጥ እግዚአብሔር የሚሰራው ስራ የለም፣ ዝም ብለን ለይምሱላ ነው ገብተን የምንወጣው ብለን ነው ወይ የምናምነው የምናስተምረው? የጌታን እራት ስንወስድ ተሰብስበን በዛ ውስጥ እግዚአብሔር የለም ምንም ዝም ብሎ ነው የምናደርገው እንላለን ወይ? እነዚህ ሁለቱን መልስልኝ ብሩክዬ፣ እወድሃለሁ። ሁለተኛውን ጥያቄ ድገምልኝ ጆይ። ሶሪ ሁለተኛውን ጥያቄ አንዴ ድገምልኝ። ጥምቀት ውሃ ውስጥ ገብተን ዝም ብለን መውጣት ነው በቃ። ምንም በዛ ውስጥ እግዚአብሔር የሚሰራው ምንም ማሰራር የለውም። የጌታን እራትም ስንወስድ ዝም ብሎ ነው ተሰብስበን የምንበላው እንጂ እንጀራውን ቂጣውን የምንበላው በዛ ውስጥ ምንም እግዚአብሔር የሚሰራው ነገር የለም። በቃ ኦልሬዲ ጀስት ይህንን የምናደርገው ለማድረግ ነው ብለን ነው ወይ የምናምነው የሚል ነው። እሺ የመጀመሪያው ጥያቄ ያው የምታወሩ ከሆነ ከኤርሚ ጋር የምትመካከሩ ከሆነ ለምን ሶሪ አላለም ነው። እንግዲህ ሁለት አይነት አካሄድ አለ። አንደኛው ነገር ለሆነው ነገር ኃላፊነት ወስዶ ይቅርታ መጠየቅ ነው። ሁለተኛው ነገር ደግሞ በቀጣይ አገልግሎት በምን አይነት አካሄድ እንሂድ የሚል አይነት ምክክር ነው። ከተሻለ ሁለቱንም ታደርጋለህ፣ ካልሆነ ደግሞ አንደኛውን መንገድ ይዘህ ትሄዳለህ ማለት ነው። ሐሳቤ ግልጽ ከሆነ ብዙ ጊዜ ስንመካከርና ስንነጋገር ቀጣይ እንዴት እንስራ፣ ቀጣይ በምን አይነት መንገድ እንሂድ፣ ቀጣይ እንደዚህ አይነት ነገሮችን እንዳናደርግ ምን ማድረግ አለብን የሚለውን ነገር ትኩረት ወስደን እንመካከራለን። እኔ ፎከስ አድርጌም ያኔም አወራው ስል እናም ደግሞ ይሄ ነገር ቢስተካከል ብለን ስናወራ በቀጣይ ሚዲያ ላይ ወተን ስናገለግል በምን መልኩ እናገልግል፣ ስህተቶቻችን ምን ነበሩ፣ ጠንካራ ጎናችንስ ምን ነበር የሚለው ነገር ላይ ፎከስ እናደርጋለን። ሁሌም
አንዳንዴ ሰው ወጥቶ እዚህ ሚዲያ ላይ ይቅርታ እንዲባል ይፈልጋል አይደል? ይቅርታ ሶሪ ይሄ ነገር ልክ አይደለም እንዲባል ይፈልጋል። እሱ መልካም ነገር አለው ማለት ቀጣይ ለሚኖሩት ግንኙነቶች መልካም ነገር አለው ብዬ አምናለሁ። ግን ፎከስ እናደርግ በተለይ እኔ ፎከስ ማድረገው በምን አይነት መልኩ ከዚህ በኋላ ያለውን አገልግሎት እናገልግል፣ የትኛው ነገራችን ላይ ድካም አለ፣ የትኛው ነገራችንስ ደግሞ ጠንካራ ነው የሚለው ላይ ፎከስ አደርጋለሁ። ሶ ከዛ አንፃር ነው የምንወያየው። እኔም ደግሞ እዛ ነገር ላይ ትኩረት አደርጋለሁ ነው። ሁለተኛው ደግሞ ከጥምቀትና ከጌታ እራት ጋር የተያያዘ ነው። እኛ ለምሳሌ እኔ ጥምቀት ጆ ነው ያጠመቀኝ፣ ጆና ዳኒ ወንድማችን ማለት ነውና ዳኒ ሳይሆን የሙሉ ወንጌል አገልጋይ ዳኒ ባለበት ለማለት ነው። ልክ ነህ። የሙሉ ወንጌል አገልጋይ ዳኒ ባለበት ለማለት ነው። ሶሪ ከመጠመቄ በፊት እኔ ኦልሬዲ የዳንኩ ሰው ነበርኩ። ከመጠመቄ በፊት የተጠመቅኩት ደህንነት ተምሬ ከጨረስኩኝ በኋላ ነው። ኦልሞስት ከ6 ወር ወይ ከ7 ወር በኋላ ነው የተጠመቅኩት ማለት ነው። እና ኦልሬዲ ድኜ ነበር፣ የእግዚአብሔር ልጅ ነበርኩኝ። የዳንኩት ደግሞ በእምነት ነው። ከመጠመቄ በፊት ደህንነት በመማርበት ሰዓት እኔ በስርዓት የዳንኩኝ የእግዚአብሔር ልጅ እንደሆንኩኝ ከመንፈስ ቅዱስ ምስክርነት የነበረኝ ሰው ነኝ። ተጠምቄ ያለው በጥምቀት ውስጥ ምንድነው ዝም ብለን ነው ወይ ውሃ ውስጥ መንገባው ነው? አይደለም። ቅዱስ ጳውሎስ እኮ በእምነት ከክርስቶስ ጋር ከሞትን ነው የሚለው። እንዴት መስቀል ላይ በእምነት ከክርስቶስ ጋር ከሞትን፣ እሺ ደግሞ ትንሳኤውን በሚመስል ትንሳኤ ደግሞ ከእርሱ ጋር እነሳለን። መስቀል ላይ የሞተውን አዳምን ተሸክሜው አልኖርም፣ ወስጄ ደግሞ በውሃ ውስጥ ቀብረዋለሁ ማለት ነው። ለምን? በቅድስና ህይወት ለመመላለስ እመሰክራለሁ በሰው ፊት ማለት ነው። ልክ በክርስቶስ ምን ይላል ጳውሎስ? የሞተስ ከኃጢአቱ ጸድቋል ይላል። የት ነው የሞትኩት? መስቀል ላይ ነው ከክርስቶስ ጋር በእምነት የሞትኩት። የሞተ ምኗል? ከኃጢአቱ ጸድቋል ይላል። ቀጥሎስ ምን ይላል? ያ የሞተውን ደግሞ አሮጌውን ሰው ተሸክሜ አልኖርም፣ በቅድስና ለመኖር ደግሞ በሰው ፊትም ደግሞ የምመሰክርበት ስለሆነ ጥምቀትን ደግሞ ቅዱስ ጳውሎስ እንደሚለው እጠምቃለሁ። አሮጌውን ሰው የሞተ ሰው እንዴት ተሸክሞ ይዞራል? እና የሞተውን ደግሞ በጥምቀት ደግሞ ቀብረነው እንነሳለን፣ በአዲስ ህይወት ለመኖር በአዲስ ህይወት ለመመላለስ በቅድስና ለመመላለስ ማለት ነው። የጌታ እራትንስ እንዴ ጳውሎስ እኮ በቆሮንቶስ መልእክቱ ላይ ይሄ የምንበላው ህብስት ከጌታ ጋር ህብረት ያለው አይደለምን ይላል። ዝም ብሎ አይደለም ማለት ነው። ከጌታ ጋር ህብረት ያለውን ነገር ነው የምንወስደው ማለት ነው። እና ደግሞ ሞትና ትንሣኤውን የምንመሰክርበትም ጭምር ነው። ክርስቲያኖች የሚወስዱት ነው። አካል የሆኑ ማለት የአካሉ ብልት የሆኑ የሚወስዱት ነው እንጂ ያልሆኑ ሰዎች የሚወስዱት አይደለም። የአካሉ ብልት የሆኑ ሰዎች ደግሞ ኦልሬዲ የዳኑ ሰዎች ናቸው። የአካሉ ብልት ነኝ ካለ አንድ ሰው ድኗል ማለት ነው። የአካሉ ብልት የሚወስዱት ከሆነ ደግሞ ለምንድን ነው የሚወስዱት? ህብረት ያለው ስለሆነ፣ ከዛስ የሞትና ትንሣኤውን ምንናገርበት ስለሆነ ማለት ነውና የጌታ እራትንም ስንወስድ በጣም በአክብሮት እጅግ በጣም ደግሞ በጥንቃቄ በፍርሃት የምንወስደው ነው። ጥምቀትም አክብረን የምንፈጽመው ነው ማለት ነው። የተማርኩትም ማስተምሮም የፈጸምኩትም ይሄ ነው። አሁን ባለውበትም ደግሞ ጉባኤ እግዚአብሔር ቤተክርስቲያን ለምሳሌ ከሳምንት በፊት ነበር፣ ባለፈው እሁድ ነበር የጌታ እራትን የወሰድነው። እጅግ በጣም ደስ በሚል በአክብሮት በፍራቻ እና እንደውም ይቅርታ ይጣላ ካለ ይቅርታ ተጠያይቆ ምናምን እንደዚህ የሚወሰድ ስርዓት ነውና እጅግ በጣም የምናከብረው ስርዓት ነው። ጥያቄ እንጆ የመልሽልህ ሆነ። ቴንኪዩ በጣም አዌርነሱ ምንድነው? እዚህ ጋር ሁላችሁም አያችሁ፣ አሁን ሁለቱም ሰክራመንት እኛም ጋር ባዶ አይደለም ማለት ነው። አንደኛ አሮጌውን ሰው የሞተውን ሰው ተሸክሜ አልዞርም፣ ያስወገድንበት ነው። ስለዚህ ከተጠመቅን በኋላ በአዲስ ህይወት ነው የምንመላለሰው ማለት ነው። ስለዚህ በአዲስ ህይወት ካልተመላለስን አንደኛ አታውቁም ወይ ለምን እንደተጠመቃችሁ ስለሚል መጽሐፍ ቅዱስ ትኩረት የሚሰጠው ጉዳይ ነው ማለት ነው። አያችሁ፣ ለዚህ ነው እኔ ብዙ ጊዜ ስለ ጥምቀት ሲወራ እንዳንድ ዝም ብሎ ነገር አይደለም። ምክንያቱም አሁን ኦርቶዶክሳውያን ተጠምቀናል ብለው በሚከራከሩ ጊዜ የመጀመሪያ ጥያቄ ለምን ተጠመቅ? ኦኬ፣ ለመዳን በደንብ አብራራው እንደ መጽሐፍ ቅዱስ። ኦኬ፣ አሮጌውን ሰው ማስወግድበት በአዲስ ህይወት ለመመላለስ። ስለዚህ አሁን በአዲስ ህይወት እየተመላለስክ ነው ሊሆን ነው የሚገባው ጥያቄያችን። እኛም ጴንጤዎች ተጠምቀናል። ኦኬ፣ አሮጌው ሰው ያለፈውን ሰው አስወግደነዋል። ኦኬ፣ ታዲያ በአሮጌው ሰው ለምን እንኖራለን? የጳውሎስ ሙግት ስለሆነ ማለት ነው። እሺ፣ የጌታ እራትም እንደዚሁ ባዶ ነገር አይደለም ማለት ነው። በፍርሃት የምንወስደው ህብረት ደግሞ ያለው ስለሆነ የእግዚአብሔር ጸጋ አለ ማለት ነው። በዛ ውስጥ የእግዚአብሔር አብሮነት አለ። የጌታ ኢየሱስ ክርስቶስ የሰጠን ስለሆነ ሄደ በሲሎም ውሃ ተጠመቅስ ባለው ጊዜ ሄዶ ትእዛዙን ባከበረ ጊዜ ድኖ እንደመጣ ሁሉ እግዚአብሔር ልጅ ኢየሱስ ከአፉ የወጣው ነገር
ባዶ ነው አይባልም ማለት ነው። አንዳንዶች እንደዛ ስለሚናገሩ ያንን አዌርነስ እንዲያገኙ ነው። ሌሎችም ቴንኪዩ ብሩክ ይወዳሉ፣ ተባረክ፣ በርቱ። ግን ሊታሰብበት የሚገባው አስተያየቴ የመጨረሻ ሌሎችም ቆይ አንዴ እዚህ ውስጥ ኤርሚያስን ስሙን እየጠራችሁ እንዴ? እኔ እዚህ ሪዞርት እኮ የኤርሚያስ ጠላት አይደለም እንዴ? ምን ነክቷችሁ ነው ግን? እዚህ ላይ ያሉት ልጆች እያሉ ለኤርሚያስ ሶስት ሩሞች ከፍቻለሁ እኔ ለኤርሚያስ። ኤርሚያስን የምትነኩት እኔን ከነካችሁ በኋላ ነው ብዬ። ምንድን ነው የምትሰሩት ግን? ቆይ እንዴ አሁን በእኔና በኤርሚያስ መካከል በእግዚአብሔር ፊት አድለዋለ እንዴ? ንገሩኝ እስኪ። ኤርሚያስ የዳንበት ጽድቅና እኔ የዳንኩበት ጽድቅ አንድ አይነት አይደለም እንዴ? አትረብሹ። ለምንድን ነው የምትረብሹት ቅዱሳን እንዴ? ነገሮች ሲነሱ ድንገት ተነስቷል። በቃ ምንድን ነው? ኤርሚያስን አታንሱት፣ ኤርሚያስን አትሸከሙት፣ ኤርሚያስን እንደዚህ አትበሉት። ልጁን ከኛ ጋር ልክ የተለየ ነገር እንዳለበት አድርጋችሁ አትጻፉ። ካልተመቻችሁ በጣም ከይቅርታ ጋር እውነቴን ነው። እኔ 3 ሰው ሆነን ነው የምናመልከው የነበረው። በቃ አለመምጣት ነው አለቀ። አስቼ ሶሪ ስናገር ኮሜንት ላይ አንድ ወሳኝ ጥያቄ ጠይቄ ነበረና አላየሁትም። አሁን ቆይቼ ነው ያየሁት ኮሜንቱን። ኦርቶዶክስ ጋር ሄደ የጌታ እራት ትወስዳለህ ወይ የሚል ኮሜንት ማለት ነው። እና በዛውም ንገርልኝ አብረህ እንዴት ኤርሚን እኛ እንደምንወድ አብረህ ንገርልኝ። ምንም ጥያቄ የለውም። ኦርቶዶክስ ጋር ሄደ ትወስዳለህ ወይ የጌታ እራት የሚል ጥያቄ ነው። ኦርቶዶክስ ጋርም ካቶሊክ ጋርም ሄጄ አልወስድም። ምክንያቱም የእግዚአብሔር መገኘት አለ ብዬ ስለማላምን እዛ ስፍራ ላይ የእግዚአብሔር አብሮነት አለ ብዬ ስለማላምን ህብረት ነው እንግዲህ በጣም ጥንቃቄ ይፈልጋል እንደዚህ አይነት ነገር እና የማንን ስጋ ነው የምወስደው ሄጄ የእግዚአብሔር ህብረት እዛ ስፍራ ላይ አለ ብዬ የእግዚአብሔር አብሮነት እዛ ስፍራ ላይ አለ ብዬ ስለማላምን ሄጄ አልወስድም። መካነ ኢየሱስ ግን ሂደት ወስዳለሁ ብትሉኝ በሚገባ ወስዳለሁ። ምክንያቱም እግዚአብሔር በዛ ስፍራ ላይ አለ ብዬ ስለማምን። አሁን ገብቷቸዋል። እኔ ለነሱ አሁን ለምሳሌ ሲያብራሩ በዚህ ምክንያት ነው ለዚህ ነው የምንወስደው ሊሉ ይችላሉ። እኔ ግን ከምን አንጻር ነው እዛ ሄጄ የምወስደው? እግዚአብሔር በዛ ስፍራ ላይ አለ፣ የዳኑ ወንድሞቻችን ናቸው ብዬ ስለማምን መካነ ኢየሱስ ሄጄ ለመውሰድ አልቸገርም ማለት ነው። ዋናው ነገር የእግዚአብሔር አብሮነት በዛ ስፍራ ላይ አለ ወይ፣ እግዚአብሔር በዛ ስፍራ ላይ መገኘቱ አለው የሚለው ስለሆነ እሱን ነው የምመለከተው። አሁን መካነ ኢየሱስ ሄጄ ልወስድ እችላለሁ። ኦርቶዶክስ እና ካቶሊክ ጋር ግን በጭራሽ ሄጄ ልወስድ አልችልም። ግልጽ ነው። ኦኬ አሁን ደግሞ ለኦግስበርግ ወገኔ አደል አንተ አሁን ቅድም ተጠርተ እንትን ብለሃል። ያለፈው በቃ አይመለስም። ቆይ ካህኑ እንግዲህ አይመለስለትም። ኦግስበር እና ቤላ ይሄዱ። አንተ ካህን አይደለ? የመጨረሻው አንድ እንትን ብቻ ነው። ወንድሜ አኬን ወዳጄን ወንድሜን አንድ ነገር ብቻ አለ አይደል? አልወጣም አይደል? አለ ግን እሺ፣ የወጣ መስሎኝ ልቤ ሊደነግጥ ነበረ። አክዬ ወንድሜ ደህና ነህ ወይ? እንዴት ነህ? አልተኛውም በለኝ ዜዶ። ይሄ እንትን በጣም ፍቅር በዛብኝ ቢቀርብኝና ወደ ኦግስበርግ ቢቀርብኝና ወደ ኦግስበርግ ደስ ተከታያለህ ወይንስ ደስ አላለኝ? ገጀራህን ልትመዝ ነገር ነው። እንደው ሰወድ እሷን ነገር ተዋትና ወደ ኦግስበርግ ብንሄድ ጥሩ ነው። እንደው አሁን ያለው መንፈስ አይረበሽ ወደ ኦግስበርግ ብናስተላልፈው በቃ እሺ ካልከኝ ደውልልኝ። ያስደነገጥነውንም እነግራችኋለሁ። ያኔ አኬን ያስደነገጥኩትን እንነግራችኋለን። አኬን እንዴት ጉድ እንደሰራ ነው እኔና ዜዶ ተመካክረን። ኦኬ አሁን ኦግስበርግ ሂድ። ከዛ አቤላዬ ሂዱ። ከዛ ዮኒዬ አንተ ከነሱ በኋላ ስለመጣ ነው ዮና ትሄዳለህ። ከዛ
ብሩኬ በማንኛውም ሰዓት እንትን ስትል መሄድ ትችላለህ። ቻው ብለህናል ቅድም። ስለዚህ በማንኛውም ሰዓት መውጣት ትችላለህ። አውግስበርግ ተባረኩ። ጥያቄ ከሌለ ከኔ ለእኔ ጥያቄ ከሌለ ቦርድ ደስ ይለኛል። ጥያቄ ካለ ብቻ ብዬ ነው ቁጭ አልኩት። በቃ ግሩም ነው። በጣም ቆንጆ ነገር ነው አድርጌ ሄድክ። ብሩክዬ ስምህን ጠርቼ ሰላም ሳለ ወንድምነት እንዴት ነህ ያለኝ? አይ አንተማ በቃ ወይ ስትመጣ ትላለህ። በቃ ኧረ ተው ኧረ ዛሬ ኦግስበርግማ ሆነን ድረት አድርገልኝ ጆይ ብሩክዬ በእውነት ወዳቸዋለሁ። ተባረክ። አይ ላቭ ዩ ነው ዛት ራይት ታውቃለህ። ተወዳጅ ነህ አንተ። ትልቁ ላይ ይሁን። ተባረክ። ደውል። እሺ ቡሬ መልካም ጊዜ ይሁንልህ። ደውላለሁ። ተባረኩ። ደውላለሁ። አሁን የኦግስበርግ ሰዓት ነው። እንዳትወጣ እሰማለሁ። አዎ ትሰማለህ። ካልተሰማችሁ ንገሩኝ። ሰላም ብያለሁላችሁም። ሰላም በደንብ ነው የምትሰማው። ይሁን። ሰላም ይብዛ። ተባረክ። አንተ በሌለበት ቅድም ስለአንተ ሁሉ አንስተን ስንባርክ ነበር። ተባረክልን ወንድማችን። አሜን አሜን። ተባረኩ። እሺ አንዳንድ ነገሮችን ልበልና እኔም መንገድ ላይ ስለሆንኩኝ ጨርሼ እወርዳለሁ። ብሩክ ባይወጣ ጥሩ ነበረ። እሱ ላይ የተወሰኑ ሀሳቦች ነበሩኝ። ቅድም የሄደው አፕሮች ብዙ አልተመቸኝም በእውነት ለመናገር ላይክ ወደ አንድ ሳይድ ያመዘነ ነገር ነበር የታየኝ። ጀስት እንጃ ሴንስ አልሰጠኝም ከአክብሮት ጋር በእውነት ትንሽ የሆነ ላይክ የሄደበት አፕሮች ጥምቀትን ማብራራቱ ምናምን ትንሽ እኛን ለመንቀፍ አይነት ነገር ነው እየተሰማኝ የነበረው በእውነት ለመናገር። የአፕሮች ብዙም ደስ አላለኝም። ለምን ከዚህ በፊትም አንዳንድ ነገር አይችባቸው ስለማቅ ብሩክን እና ኤርሚንም ሌሎቹንም እና እኛ ጋር ሲመጡ አንዳንዴ ያላቸው ጸባይ በጣም እየገረመኝ ስለሆነ ነው። አንዳንድ ቦታ ላይ ያላቸው ጸባይ እየገረመኝ እና ይሄን ነገር ቢያስተካክሉት በጣም ብዙ ሰው ላይ እያየን ነው። ይሄን ሳምንት እኛ ጋር መጥተው ሲያወሩ ሌላ ሰው እየሆኑብን ነው። በቤታቸው ደግሞ እኛ የሚናገሩበት ነገር በጣም ኢቭን እየሆነ አይደለም እዛና እዚህ ያላቸው ነገር እና ያ ነገር ቢቻል ቢያስተካክሉት። ያንን ነገር መምዘዝ ምናምን አልፈልግም፣ ግን ሐኪም ሲለው ነበረ ቅድም ትንሽ ውስጣችን የነበረ ነገር ስለሆነ ነው። ብዙ ተብለናል፣ ብዙ ተናግረውናል እና ያንን አሁንም ማውጣት አልፈልግም፣ ግን ይቅርታ ማለት የሚችሉበት ነገር ቢፈጠር ነገሩን ያስተካክሉት። ለምን እኛም በጣም እየተቸገርን ነው ለማገልገል። ለምን አንድ የተዘራ ነገር እንዳለ አምናለሁ። እስቲ ለሐኪም ትናንት ስለው ነበረ ያ ነገር ነው እየበቀለ ያለ የሚመስለው። ሰው መካነ ኢየሱስን እንደዚህ እያየበት ያለው ነገር የተፈጠረው ከዚህ በፊት በተሰራ ነገር፣ ያንን ደግሞ ራሳቸው ማረም የማይችሉ ከሆነ ከባድ እየሆነ የሚመጣ ነገር ነው። ለምን መካነ ኢየሱስን መጥላት ጀምሯል ሰው። ኮመንት ላይ ወላት በጣም ሲጽፉ ነበር በእነሱ በር አናልፍም አይነት ነገር። የእነሱን ተከታዮች በደንብ ዲሲፕሊን ማድረግ መቻል አለባቸው በዚህ ጉዳይ በረብት። ለምን ነገ ለሚመጣው ነገር ተጠያቂ ላለመሆንም፣ ለምን እኛ ያስተማርነው ነገር ነው ነገ እኛን የሚወሰን እና እዚያው ታላላቆቼ ናችሁ በብዛት ለምንናገረው ነገር በጣም ጥንቃቄ ማድረግ በጣም ያስፈልጋል። በጣም ባለፈው ዴቭ ለተናገረውም ነገር ክሎዝድ ኮሚኒየን ነው ዶክትሪናሊ ለእኛ የሚፈቀደው። ኮሚኒናችን ክሎዝድ መሆን አለበት። ያ ነገር አሁን ወደፊት የሚመጣ ቢሆን የዛኔም ይሄ ነገር እንዳይፈጠር ከአሁኑ በደንብ መሰራት እንዳለበት አምናለሁ። ለምን ውጭ ላይ ብታዩ አንዱ ሌላው ጋር አይወስድም። እንኳን ከሉትራን ውጭ ያሉትን ቀርቶ እዛው አንድ እንትን ሆኖ ሉትራን ሆኖ ግን በሲኖዶስ ደረጃ የሚለያዩ ሆነው አንድ ላይ ፌሎሺፕ የማያደርጉ አሉ። ያ ነገር ወደፊት መምጣቱ አይቀርም ብዬ አስባለሁ ፐርሰናል። ግን ይሄ ላይክ በጣም እንደተገነጠልን አድርጋችሁ የምታስቡ ላይክ በቃ ካልበጠበጥን እያሉ ነው ብላችሁ የምታስቡ የአፕሮች ልክ አይመስለኝም። እንደዛ እየተደረገ አይነት ነው እየመሰለኝ ያለው ሰው። ያ ነገር በጣም ቢስተካከል የእኛንም ሳይድ ስቶሪ ብትሰሙት በጣም እያየን ያለ ያንን ችግር። ለምን አሁን ብራዘር ዲቡላ ለጥፎት ነበረ
ትናንትና መሰለኝ የኛን ቴዎሎጂያንስ ስለ ክሎዝ ኮሚኒየን ያወሩትን ነገር የካቶሊክ ኮሚኒየን ያወሩትን ነገር የካቶሊኩና በቃ ሪል ፕሬዘንስ ወደሚለው ሀሳብም ስለሚጠጉ የእነሱን ሀሳብ እንደምናከብር ግን የሌላውን ትራዲሽን ስናይ ግን እኛ ከያዝነው ፖይንት አንጻር የእነሱ እንደዛ ለማለት እንደምንቸገር ግን ያ ማለት የእነሱ እንወስዳለን ማለት እንዳልሆነ አስቀምጧል። ግን ያቺ ልክ እንደ ምሳሌ ንግግር ልበላት ብቻ ያቺን የተጠቀማት ነገር ነበረ እነሱ ጋር ትሂድ የሚለው ነገር ትንሽ አይምሮ ላይ የፈጠረው ነገር ስላለ ያ ነገር ደስ አላለኝ። በእውነት ለሚሰማውም ሰው ጥሩ አይደለም አይምሮ ላይ የሚፈጥረው ነገር እና አንዳንዴ ብንጠነቀቅ በጣም ጥሩ ነው። ይቅርታ ማለት ካለብንም ይቅርታ ብትሉ ጥሩ ነው። ለምን አሁን እንደዚህ ነው አስተምሮቷ ብለን የተጻፈውን ነገር ስናወጣ የመካነ ኢየሱስን አይ እንደዚህ አናውቅም እንደዚህ የለም እየተባለ የወንጌል ጥላት ናችሁ እየተባለ የቲክቶኩ እየተባለ መካነ ኢየሱስ ሄዳችሁ ብትጠይቁ እንኳን የምታገኙት ነገር ይሄንን እላይ ሄዳችሁ ብትጠይቁ እንኳን የተጻፈ ነገር ነው የሚያነቡላችሁ። ምንም የተለየ ነገር የለም። ፕራክቲካሊ ነው ነገሮች መንገድ ቀይረው ያሉት አሁን ላይ። ያንን እንትን ብትሉ ጥሩ ነው። ፕላስ ደግሞ የእኛንም ሳይድ ስሙት ሁሌ። በእውነት የእኛን የሚሰማ ሰው ብዙ እያየው አይደለም ከትንሽ ሰዎች በስተቀር ልክ እንደናስቻ አይነት ያው ቤት ከፍተው እያስወሩ ነው። ያን ነገር በጣም መለማመድ ያስፈልጋል። እና ደግሞ ስናወራ ቀልድ አታርጉት። ላይክ በቃ ሲሪየስ እንዳልሆኑ ሰዎች አትዩ። የምር በጣም እየተሰማን ነው ያለው እና ይቅርታ ማለት ካለባችሁ ይቅርታ በሉ። አብረናችሁ እንድናገለግል የምትፈልጉ ከሆነ ያው በዛው እንትን ይሁን። ተባረኩ። በጣም በአክብሮት ነው የምንሰማው። እንደዛ በፍጹም እንዳይሰማ እያንዳንዷን እየሰማን እናንተ ወጣቶች ብትሆኑም ገብቻለሁ ከመውረዴ በፊት ያው ጥያቄ ካላችሁ ብዬ ነበረ። መንገድ ላይ ስለሆንኩ ነው ያው ቸኩዬ የወረድኩት። አሁንም ያው ተመልሻለሁ። ለኔ ዋን ሳይድ ነበርክ ስላልከኝ ጥያቄ የምጠይቀኝ ለመመለስ በጣም ዝግጁ ነኝ። ተመልሷል። ኦገስበርግ የብሩክዬ ቅድም ጥያቄ አለ ሲል ያልጠየቀው እኛ እየገባንበት ስለነበር ነው። ኦገስበርግ አለ። ኦገስበርግ እሺ አለ ትንሽ መንገድ ላይ ሆኜ ነው። የቅድሙን ጥያቄ ነው አሁንም እንትን ምለው ሜቢ ማስተካከል የምትችለው ከሆነ ብታስተካክልና ይቅርታ ብትጠይቅ። በተለይ አሁን ከዚህ በፊት ስትናገር ለነበረው ፕላስ ደግሞ ቅድምም የሄድኳበት ድረስ ወደዛ አትሂድ አይነት ነገር ብለኸኛል የሚለው ነገር ብዙ ደስ አላለኝም። ያን ማለት ይቅርታ ማለት ከቻልክ በጣም ደስ ይለኛል። ተባረክ። ምክር ነው እንጂ ጥያቄ አይደለም ያለህ ማለት ነው አይደል? እኔ ጥያቄ ያለ መስሎኝ ነው። ግን ወደዛ አትሂድ ብለኛል አላልኩትም እኮ አላልኩም፣ አልሰማህም ማለት ነው። እኔ ወደዛ አትሂድ ብሎኛል ሳይሆን ይሄ ትምህርት ልክ አይደለም እንደዚህ በቃ ማለት ለምሳሌ እኔ አሁን ያው ፊት ለፊት እኮ ነው የምናገረው። የውሃ ጥምቀት ያድናል ብዬ አላምንም። የጌታ እራት የዘላለም ሕይወት ይሰጣል ብዬ አላምንም። ይሄ እምነቴ እኮ ነው። አሁን ያለሁበትም የማስተምረውም ነው። የደህንነት ትምህርት ሳስተምር ይሄን ነው የማስተምረው። ያለሁበትም ህብረት እንደዛ ነው። መጽሐፍ ቅዱስም እንደዛ ነው የሚያስተምረው። በቃ እኔ የተረዳሁት አሁን ያለኝ የደረስኩበት መረዳት ይሄ ነው። ለዚህ ንግግሬ ከሆነ ይቅርታ ጠይቅ ያልከኝ እምነቴ ነው። እንዴት ይቅርታ ጠይቃለሁ? ጆም ደግሞ ወደዛ አትሂድ ሳይሆን ብሩክ ይቅርታ እሱን ሳይሆን እያልኩ ያለሁት ላይክ ለምን እንደተነሳ አልገባኝ። ያው ጀስት ዩኒቲውን ከማውራት አንጻር ከሆነ ጀስት ይሄ ነገር የሆነ እኛን እንትን እያልክ አይነት የሚመስለው የእኛን ሳይድ እንትን እያልክ የሚመስለው ለምን ስታነሳቸው የነበሩ ፖይንቶች ትንሽ ወደ እኛን የሚነኩ አይነት ናቸው። ከዛ አንጻር አይ ምናልባት ኤርሚ ኤርፎንን አስተካክል አውራ ወይ ኤርፎንን አውልቅና በስልክ አውራ ቀላል መሰለኝ ብሩክዬ። ምናልባት እንደ መሀል እኔ ገባ እኔ ስለተረዳው ልትል የፈለክበት ጆንን የጠየቀው ኦገስበርግዬ እንደዚህ ነው። ምናልባት እኔ በደንብ እንትን ላድርግልን የሆነው ነገር ማለት ምንድነው ያለው ጆኒ
እንዲህ አስተምረኸኛል፣ ማለትም መወለድ በውሃ ወይም ደግሞ በጥምቀት አይገኝም ብለህ አስተምረኛል። ልጅነት በዛ አይገኝም ብለህ አስተምረኛል። ሂድ ትለኝ ነበር ወይ ነው በቃ አይደል? ብሩክ ከዚህ የተለየ ጥያቄ እኮ አልጠየቅም አይደል? ስላስተማርከኝ አሁን ያለኝን አቋም እንዲኖረኝ ያደረግከኝ አንተን አስተምረህ የዛን ጊዜ ልዩነት አላቸው ብለህ ትንሽ እኔ ደውለህ ነግረኸኛል እና ሂድ ትለኝ ነበር ወይ እዛ ገባ ትለኝ ነበር ወይ ለሚለው ጥያቄው ጆዬ ደግሞ በጥሩ መልኩ አድርጎ መለሰለት። ኦኬ እኔ ልዩነታቸውን የነገርኩ እንጂ አትሂድ ሂድ አትሂድ የሚል መንፈስ አልነበረም ያኔ በአንተ ውስጥ ጨምር የነበረው። በቃ ከዚህ ውጪ አይ ቲንክ አልተረዳንም፣ ሁላችንም አልተረዳንም። እኔ ኦግስበርግ እዚሁ ላይ ቁጭ ብለህ ነበርና ምን ተረድተህ እንደሆነ አልገባኝም። አሁን ከዚህ የተለየ ነው ጆዬ እና ብሩኬ። ምናልባት እኔ ተሳስቼ ወይ መረዳቴ ሌላ ነው፣ ትክክል አይደለም። ምንም መጨመር አያስፈልግም። በቃ ይኸው ነው። ብሩኬም አላለም። ብሩኬ ይኸው ነበር አይደል? ጥያቄ መልሱም ይኸው ነው። አይ እኔ ምናልባት ከመጀመሪያው አልሰማንም ይሆናል እንጂ እሱ ከዚህ የተለየ ነገር አልተነጋገርንም። ይሄን ያነሳ ነው ሀሳብ። አንዴ ጥያቄ ማንሳት እችላለሁ። እኔ ብሩክ ላይ ሰላም ብያለሁ መጀመሪያ ሁላችሁንም። እንዴት ነህ ብዬ ሰላም ነው። በእንትና በዚህ በታላቁ ቦምብ ሳይሆን በዚህ ሄደ ብዬ ጠይቀ ብዬ አቤላ። እሺ 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 አስቼ ቀደም ብሩክ ሲና እንደሰማ ከሆነ የጌታ እራት መካነ ኢየሱስ ሄጄ መውሰድ እችላለሁ ብለህ ነበር አይደለ? ምናልባት ሚስኮት እንዳላርግ ከምን አንጻር እንደሆነም ተናግሬያለሁ። መታቱ ሰድ እስካልተባልኩኝ ድረስ እኔ ችግር የለብኝም። ምክንያቱም ክርስቲያኖች ናቸው ብዬ ስለማምን እነሱ ምንም ብሎ ይመኑ እሱ እኔ ጋር ለውጥ አያመጣም። የጌታ ህብረት የጌታ መገኘት እስካለበት ድረስ ሂጄ መውሰድ እችላለሁ። ኦኬ መካነ ኢየሱስ የጌታ እራት የዘላለም ሕይወት ይሰጣል የሚለውን አስተምሮዋን እያወቅ አንተ ደግሞ መካነ ኢየሱስ የምታስተምረው ትምህርት መጽሐፍ ቅዱሳዊ አይደለም፣ የጌታ እራት የዘላለም ሕይወት ይሰጣል የሚለው መጽሐፍ ቅዱሳዊ አይደለም እያልክ ትወስዳለህ ማለት ነው። አንተም እንደዛው ምን መሰለህ አሁን ምንድነው የሚሆነው መሰለህ? የዘላለም ሕይወት ይሰጣልማ ኦርቶዶክሶች የሚላሉ። ኦርቶዶክስ ሂጄ የማልወስደው ከእግዚአብሔር መገኘት አንጻር ነው። በደንብ ሀሳቤን አግኝተው ከሆነ ማለት ነው። ለምሳሌ ያዘጋጀው ቄስ የጌታ እራት ይሰጣል ብሎ ቢሰጠኝም እኔ እስካላመንኩበት ድረስ እኮ አይሰጠኝም። አየህ የሆነ ሰው ስላለው አይደለም ሕይወት የሚሰጠው የሰውየው እምነት ነው አይደለ? ያን ነገር እንዲሁ የሚያደርገው ሰው። አሁን እኔ ከምን አንጻር ነው እዛ ሂጄ መውሰድ የምችለው? ክርስቲያኖች ናቸው የእግዚአብሔር መገኘት አለበት ብዬ ስለማምን ነው። ኦርቶዶክስ ሂጄ የማልወስደው ደግሞ ከምን አንጻር ነው? የእግዚአብሔር መገኘት አለ ብዬ ስለማላምን፣ የዳነ ጉባኤ ነው ብዬ ስለማላምን ነው። ያ ማለት ግን ኦርቶዶክሶቹ እንዳለ ጠፍተዋል እያልኩኝ ግን አይደለም። ኦርቶዶክስ ውስጥ ካቶሊኮች ውስጥም የዳኑ ሰዎች አሉ። እንደ ህብረት ግን ጉባኤው ድነዋል ብዬ ስለማላምን ባልዳነ ጉባኤ መካከል ሂጄ አልወስድም። መካነ ኢየሱስ ደግሞ መጥቼ የመውሰድ አቅም የኖረኝ ለምንድን ነው? ጉባኤው ድኗል ብዬ ስለማምን ነው። ከዛ አንጻር እሺ የግል አመለካከት አቤላዬ እኔም እዚህ ላይ ጨምር ላድርግልህ። እኔ ለምሳሌ እኔ ምን አምናለሁ መሰለህ? የዘላለም ሕይወት ክርስቶስ ኢየሱስን ባመንኩኝ ጊዜ ክርስቶስ ኢየሱስን ጌታ አድርጌ በተቀበልኩኝ ጊዜ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ እነርሱም የተወለዱት ከወንድ ዘር ከስጋ ፈቃድ ከወንድ ፈቃድ ሳይሆን መንፈስ ከሆነው ከእግዚአብሔር ነው ብሎ ይላል። ስለዚህ ያንን ባመንኩ፣ በነገራችን ላይ ትንሽ አድ ለማድረግ ልጅ ላይ ይህንን የማይቀበሉ ወገኖቻችን ሐዋርያት አንድ ጊዜ አንድ ሀሳብ አንስቼ ነበር፣ ተጠምቀዋል ወይ? አሁን ሰሞኑንም ትላንትናም እንደዚሁ በዚሁ ኤሪያ ላይ እናንተም ተጠይቃችሁ ነበረ። ወንድማችን ዴቭ ተጠይቆ ነበረ፣ በወንድሜ ሙለታ በእርሱ ተጠይቆ ነበረ፣ ሙሌ ጠይቆ ነበረ እና እነሱም ባለፈውም ጊዜ ስክራምብል ሲያደርጉ ዛሬ ጠዋት እንኳን በዌብሳይታቸው ላይ እያሳየው ነበረ።
እነሱም ከመንፈስ ቅዱስ ካልተወለዳችሁ ብሎ መንፈስ ቅዱስን እፍ ብሎባቸው ከመንፈስ ቅዱስ ልጅነትን አገኙ ብሎ በማህበረ ቅዱሳን ላይ ሐዋርያት እንዴት አማናዊ ጥምቀት ተጠመቁ የሚለው አርዕስት ስር ብሩኬ በነገራችን ላይ ይህንን ነገር ያዘው፣ ለአንተ ይጠቅመሃል። አሁን ባለፈው ጊዜ ካነሳ ነው እኔ ካነሳሁት በኋላ አፕዴት አድርገውታል። ጨምረው የሐዋርያት መጽሐፍ ነው ምናምን መጽሐፍ የሚባል ጨምሮ አኬት እንደመጣ ማላቅም እሱም ጨምረው አፕዴት አድርገውታል። ብሩኬ ሐዋርያት አማናዊ ጥምቀት እንዴት ተጠመቁ ብሎ አማናዊ ጥምቀት ብሎ የመንፈስ ቅዱስ ጥምቀት ነው፣ ከመንፈስ ቅዱስ ነው የተወለዱት ይላል። ከፈለጋችሁ አሁን ላሳያችሁ እችላለሁ። ኦኬ ሰው ከመንፈስ ቅዱስ ለዛ ነው የኤፌሶ መጽሐፍ ምዕራፍ 1 ቁጥር 13 ላይ ባመናችሁ ጊዜ የመንፈስ ቅዱስን ማህተም ተቀበላችሁ የሚለው። ኦኬ ማረጋገጫ ማህተም ተቀበላችሁ። መንፈስ ቅዱስን ሰው ከተቀበለ ከመንፈስ ቅዱስ ጋራ ከተባበረ እኔ ልጅ ይሆናል ብዬ ዘላለም ሕይወት ያገኛል ብዬ አምናለሁ። ስለዚህ ምንድነው ልል የፈለኩት ለምሳሌ እኔ መጥቼ እዛ የማይከብደኝ ለምሳሌ ከመካነ ኢየሱስ ጋራ ስወስድ ሪል ፕሬዘንስ አለው ሪል ፕሬዘንስ የሚል አይለወጣ ብላችሁ ስለማታምኑ ምንድነው በኮሰብስታንሺያሊቲም እንደገና ደግሞ ኮሰብስታንሺን በሉልኝ እስቲ አንዴ ትንሽ እንትኔ ምላሴ ያስቸግረኛል ሁሉ ጊዜ ኮንሰብስታንሺዬሽን እና የካቶሊካውያንም ስለ እናንተ ይለወጣልም እንደገና ደግሞ በአፍ ውስጥ ይለወጣልም እንደገና ደግሞ አማናዊ ይሆናልም የሚል ሐሳብ ስለሌላችሁ ግን ሪል ፕሬዘንስ አለው ብላችሁ ስለምትሉ እኔ ደግሞ ሪል ፕሬዘንስ አለው አላችሁ አላላችሁ የዘላለም ሕይወት ያሰጣል አላችሁ አላላችሁ እኔ ኦልሬዲ የዘላለም ሕይወት ያለኝ ሰው ነኝ። ስለዚህ ስወስደው በዚህ ሜንታሊቲ ወስደዋለሁ ማለት ነው። የዘላለም ሕይወት ስላለ ወስደዋለሁ። ስለዚህ እናንተ ጋር መጥቼ ወስጄ አውቃለሁ ወስደዋለሁ ማለት ነው። ያ እኛን ቅር ያሰኘን ሌላ ነገር ሳይሆን ጭራሹ ነው በየትኛውም መስፈርት ከፕሮቴስታንት ዴኖሚኔሽን ውስጥ ከማይገባ ጋራ በዚህኛው ሳይድ ያለውን እንደ እንትን ነገር አድርጎ በዛ በኩል ያሉትን ግን ከፍ ከፍ አድርጎ የተናገረበት መንፈስ ነው ይሄን ሁሉ ያመጣው። ያ ደግሞ ቅድምም ብያለሁኝ ታላቅ ከሆነ ምናልባትም አሁን ከሚነገሩት ነገሮች ተነስቶ ከገባ እልህና በአንዳንድ ነገሮች የተነሳ ምናልባትም ደግሞ በወንድማችን ልብ ውስጥ ሌላ ነገር አለ ብዬ ነው ማምነው እንጂ በእውነት በትምህርት ሁሉ ሊደግፉ ከሙሌ ጋር ሞክረው ሙሌ ፈልገህ አምጣ ተብሎ መጽሐፍ ጽሁፍ ሲመጣ ጽሁፉ ሌላ ነገር ነው የሚያወራው። በትምህርት ራሱ አይፈቀድልንም ብሎ ማለት እኛ እንደውም የሚፈቀድልን ከነዚህ ጋር እንድናደርግ ነው። ካልተቻለ ራሱ ማነው ከኦርቶዶክስ ወይም ደግሞ ከካቶሊክ ጋር እንድንወስድ ነው ብሎ ያለበት መጨረሻ ሲፈለግ የጠፋ ዶክመንት ሁሉ አለና ያ ሁሉ ርቀት የተካሄደው ለዚህ በተለይ ለፕሮቴስታንቱ ለማነው ለፔንቴኮስታሉ አካባቢ ላለ ከዚህ በፊትም ሲነሱ የነበሩ አንዳንድ አላስፈላጊ የሆኑ ሰጣ ገባዎች የምላሽ የተባለ ነው ብዬ ነው ማምነው። ያቤ ላይ ጠለፉት ነገሩን ግን ሐሳቤ ያለው ምንድነው እኔም ወስደዋለሁ የዘላለም ሕይወት ኦልሬዲ ስላለኝ ወስዳለሁ ለማለት ነው። ተባረክልኝ። መልካም። አሁን በጣም በቆንጆ ሁኔታ አሁን እነ ኦግስበርግ አኬ አስቺም ቀጥል እችላለሁ። እሺ ትቀጥላለህ አቤል፣ አንተ ነው የምትቀጥለው። እነ ኦግስበርግ አኬ ጆናታ እና ሌሎችም ቅድም መጥተው ያ የነበረውን ነገር እንዴት እያጠሩት አሁን በጣም ቆንጆ ነገር ላይ መተናል። አሁንም ቀረ የምትሉት እኛ አሁን አቤላዬን ማለት ነው እኛ እንድንረዳው የምትፈልጉት እኔ ያልገባኝ ነገር ሊኖር ይችላል ማወቅ የሚገባን በሉትራን አቅጣጫ እንግዲህ እምነቷ እኮ ቀላል አይደለም እንዴ! ስንት ዘመን እንደ መካነ ኢየሱስ እና እንደ ሉትራን ደግሞ እንትናቸውን የሰነደ የለም የሃይማኖት እያንዳንዷን ነገር ማለት ነው። ከዛ እንድንረዳ የምትፈልጉት እሱንም ጭምር አብረህ እኔ ከጥያቄ ይልቅ እንዳውም አንተ ጎበዝም ስለሆንክ አቤላ ሀሳብ መጠየቅም ትችላለህ። ግን
የበለጠ እንድንረዳ የምትፈልገው ነገር ስለነበርክበት ጉዳዩ ላይ ብትናገር ሂድ አቤልዬ፣ በነፃነት ግን ያው ይሄ ቤት ነው ታውቃለህ። እሺ ያው ጥያቄው ይለፍ። እሺ ሀሳብ ግን መስጠት የምፈልገው ትችላለህ በደንብ እሺ ዴቭ በተናገራቸው ላይ እመልስበታለሁ። ያው አንዳንድ ሀሳቦችን ላንሳና ቅድማ ያነሳቸውን ሀሳቦች መነጋገር ካለብን ያው በውስጥ የምንነጋገረው ነገሮች ይኖራሉ ብዬ አስባለሁ። እዚህ ሚዲያ ላይ ግን እንኳን ዴቭ ጀስት የራሱን አሴምፕሽን አስቀምጦ ግለሰባዊ የሆነ ነገር ከተናገረ በኋላ ብሩኬ አንዴ ቆይና ትወርዳለህ። ለአንተ ነው ምነግርህ። ሰው አንዳንድ ግለሰቦች ማርቲን ሉተር ኦኬ ባይ ዘ ዌይ ሉተር ትሉታላችሁ እንዲህ አንዳንዶች። እኔ አዶን ነው ዶክተር እንደሆነ ራሱ የምታውቁ አይመስለኝም። ይቅርታ አድርጉልኝ። ያው ከታች ያላችሁ በጣም ስትሳደቡ ስለነበር ማለት ነው። ዶክተር ማርቲን ሉተር ያደረጋቸው በጣም ብዙ ነገሮች አሉ ሪፎርምዱ ላይ ማለት ነው። ኦኬ እሱን ለመናገር አንዳንድ ጊዜ ትንሽ ሞራል ያስፈልጋል። ከምን አንጻር ነው እንደዚህ ምለው? በጣም የሚያውቅ ኦኬ ያነበበ እንጂ ብድግ ብሎ የሆነ ሰዓት ላይ ጥምቀት የዘላለም ሕይወት ይሰጣል የጌታ እራት የድንገት ተነስቶ የዘላለም ሕይወት ይሰጣል አላል። ኦኬ ከአባቶች ቀደም ብሩክ ሲናገር ነበር። ብሩክ ሲናገር የነበረው የእኛን አመለካከት አይደለም። እኔ ባይዘው የብሩክን አመለካከት እደግፋለሁ። ያው እኔ አላምንም ካለ ምንም ማድረግ አልችልም። በግድ ምን አልልም። ጀስት ብሩኬን ገብቼ እነዚህን ጥቅሶች እንዴት ትመለከታቸዋለህ፣ እነዚህ ነገሮች እንዴት ነው የምታያቸው የሚሉትን ሀሳቦች ላስቀመጥ እችላለሁ። በጣም ወደው ወንድሜ ነው። ኦኬ ግን ሉተርን ዳራስ ይዘዋለሁ። ሉተርን አይደለም አውገስቲንን፣ ኢግናሽስን፣ አትናቴሽን ዳር ነው ማስይዛቸው ምናምን የሚሉ ነገሮችን ኮንፊደንስ ኖሮን ስናወራ እንደዚህ አይነት ነገሮች ደግሞ ሲመጡ ልንጠየቅበት ይገባል ወይ የሚሉ ነገሮችን በደንብ ማስተዋል አለብን ብዬ አስባለሁ። ይቅርታው ላይ ዴቭ ኦር የኛ ልጆች ላይ ከመነሳት በፊት እነዚህ ነገሮች መነሳት ነበረባቸው። ዴቭ ባወራው ላይ ባይዘው አጭር ነገር ነው መናገር የምፈልገው። ምንድነው ማለት የምፈልገው? ዴቭ የተናገረው ነገር አንዳንድ ስኮላሮች የሉተራን ስኮላሮች አስቀምጠዋል። ለምሳሌ ጆን ስቴፈንስ አስቀምጧል። ቫሊዲቲ እንሰጣለን፣ ኦኬ አክናውሌጅ እናረጋለን የሚሉ ነገሮችን አስቀምጧል። እወስዳለው የሚለውን ግን ግለሰባዊ ሐሳብ ነው ብለን አስቀምጠናል። እኛ ደግሞ ይህንን አኪም ተናግሯል፣ እኔም ተናገር ያለው ግስበርግም ተናግሯል። ትላንትና ባይዘው ዴቭ እያለ ዳዊት ሉተራን እያለ ራሱ ፕሩቭ እንዲያደርግልኝ ጠይቄዋል ከነበራችሁ ማለት ነው። ይህንን ቤተክርስቲያን ታስተምራለች ነው ወይ አታስተምርም የሚለውን ነገር እሱ ራሱ መልሷል። እነዚህን ነገሮች በተናገረው ነገር ላይ ቅሬታ ያላችሁ ሰዎች አላችሁ። ግን ግለሰባዊ ንግግር ቫሊዲቲ እሰጣለሁ ያለው ነገር ግለሰባዊ ሳይሆን ከስኮላሮችም አንጻር እንደሆነ እንድታውቁ ፈልጋለሁ። ሌላው ግን አሁን አስቼን የምጠይቀው ብሩኬን፣ ዮሐንስን የኛ ልጆች ሌሎቹ የኛ ልጆች ናቸው። እናንተን የምጠይቀው ይቅርታ አያስፈልግም ወይ ለእንደዚህ ለተነገሩ ነገሮች? ኦኬ እንደዛ ባይዘው በጣም ስሜት ይነካሉ። አንዳንድ ጊዜ ጀስት ፊሊንግ መጥቶ ቲክቶክ ላይ መናገር አስፈላጊ አይደለም በሚለው ነው እንጂ ይሄ በጣም የምታከብሩት እንኳን እኔ ዝም ብሎ ተነስቶ ማርቲን ሉተርን መናገር ሳይሆን ጀስት እኔ ዛሬ በቂ የሆነ ሰው
ነገሮችን ከተናገረበት ቅር ይለኛል። ኦኬ ማርቲን ሉተር የጻፋቸውን ብዙ ነገሮች እናነባለን። ዶክተር ማርቲን ሉተር የጻፋቸውን ብዙ ነገሮች እናነባለን፣ እንመለከታለን። በጣም ብዙ ነገሮችን ነው ያደሰልን። ስለዚህ ሪስፔክት ማድረግ የሚጀምረው ከሱ ነው። ኦኬ 15 17 ላይ የጀመረ ሃይማኖት አይደለም። እኛም ያለን አባቶች ያስተማሩት ትምህርት ነው ያለን። መጽሐፍ ቅዱስ ያስተማረው ትምህርት ነው ያለን። ይሄ መጽሐፍ ቅዱሳዊ አይደለም ከተባለ ግን ይፍ እንደዛ ከተባለ ረጋ ብሎ መነጋገር ነው የሚመቸው። ግዴታ ኦርቶዶክሳውያን ላነሱ ሐሳቦች ሲባል ማርቲን ሉተር መውቀስ አለበት፣ ማርቲን ሉተር መሰደብ አለበት የሚለው ነገር በጭራሽ 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 ሊያስማማኝ አይችልም። ሌላው እዚህ ቲክቶክ ላይ የኛ ልጆች ለምሳሌ አሁን ከጴንጤቆስጤ ተነስቼ ብናገር በጣም አባቶች ላይ ሲያላግጡ ተመልክቻለሁ። ሌላው ይቅርና እዚህ ፕሮፋይል ላይ ያለው ሴንት ጳውሎስ ነው። ጀስት አለ አይደለ እንደ ስዕል የተሳለ ነገር ነው። ቁንጮውን አስቀምጦ ምናምን እያሉ ጳውሎስን ራሱ ሲናገሩ ነበር። ይሄ ትክክል አይደለም። ባይዘው ትክክልም ሊሆን አይችልም። እነ ኢግናሽስን እነ ኦገስቲንን የምንናገርባቸው ሞራሎች አሉ ወይ? ፕሊዝ አንዳንድ ጊዜ ስንናገር ተጠያቂ ሊያደርገን ይችላል አይችልም የሚለውን ነገር ማገናዘብ በጣም አስፈላጊ እና መከባበር ሪስፔክት የሚጀምረው መጀመሪያ ከምንናገራቸው ነገሮች ስለሆኑ ኤርሚያስን ማንሳት እችላለሁ። ያው ግለሰብ ስም መጥራት አልችልም፣ ግን ኤርሚያስ በጣም በተደጋጋሚ ታውቀዋለህ አንተም እዚህ ውስጥ ያለ ማንም ነው የማይደብቀው። ቅድም ብሩኬ ሲናገር እንደነበረው ጥምቀት ለኃጢአት ስርየት አይሰጥም የሚለውን ሐሳብ መሞገት ሳይሆን እሱ በጣም ብዙ ጊዜ ማርቲን ሉተርን ሲናገር ሰምተናል፣ ሉተራኖችን ሲናገር ሰምተናል። ኦኬ መካነ ኢየሱሶች አልዳኑም ለኔ ብሎ ሲናገር ሰምተናል። ባይዜ መካነ ኢየሱሶች አልዳኑም ተብለን እኔ የጌታ እራት ጴንጤቆስጤ ጋር አልወስድም ካቶሊክና ኦርቶዶክስ ይሻለኛል ያለው ግለሰብ ላይ ቤት በእያንዳንዱ ቦታ ተከፍቶ ሲረገጥ ነበር። ቅድም ያነሳሁትን ማርቲን ሉተር ኦኬ መካነ ኢየሱሶች ሲሰደቡ ሁላችሁም ቤት ከፍታችሁ እንደተናገራችሁት አንድም ቀን ከፍታችሁ አታውቁ። ኦኬ እኔ ማርቲን ሉተር ለምን ተሰደበ ብዬ አንድም ቀን ቪዲዮ ሰርቼ አላውቅም። ባይዘው ግን እቺ ቀን መታ አንድ ሐሳቦችን ስናነሳ እኔ አስቼ ልልክልህ እችላለሁ። እኔ በጣም ገርሞኝ እየተመለከትኩኝና እየሳኩኝ ነበር። እንደዚህ ይሳደባሉ ብዬ ማልጠብቃቸው ሰዎች ሲሳደቡ ሶሪ ቤት ከፍታችሁ በየቀን እየተናገራችሁን ለነበራችሁ ሰዎችም እግዚአብሔር ልብ ይስጣችሁ ነው የምለው። ምክንያቱም እንደዚህ አይነት ነገር ተገቢ አይደለም። ኢፍ ትክክል ነን ካላችሁ እኮ ባይዘዌ ረጋ ብለን አስቼ ቤት ይክፈት ረጋ ብለን ቅድም ብሩኬ ሲናገር እንደነበረው እኔ የኃጢአት ስርየት አይሰጥም ብዬ አምናለሁ አለ። እኔ ደግሞ እንዴት ይሰጣል የሚለውን ነገር ኤክስፕሌን አደርጋለሁ። ፎርዝ እናወራለን፣ ጥያቄዎችን እናነሳለን፣ ከዛ በኋላ እንለያያለን። ብሩኬን አንቄው ግዴታ ነው ማመንክ አልልም። ባይዘው ግን ጴንጤቆስጤዎች የኃጢአት ስርየት አይሰጡም ብለዋል ብዬ ዳር ያዙ ምናምን እያልኩኝ አላወራም። ጥግህን አስይዘሃለሁ እያልኩኝ አላወራም። ጴንጤቆስጤ እንደዛ ብለዋል ብዬ ኦገስቲን የሆነ ሐሳብ የኔን ሐሳብ ተቃውሟል ብዬ ዳርህን ነው ማስይዝ ምናምን አልልም። እኛ ድንገት ያነሳነው ሐሳቦች አይደሉም። ልክ እናንተ ጥምቀት የኃጢአት ስርየት አይሰጥም ብላችሁ መጽሐፍ ቅዱስ እንደምትጠቅሱት ጥምቀት የኃጢአት ስርየት ይሰጣል ብዬ መጽሐፍ ቅዱስ ጠቅሳለሁ። ማቴዎስ 26ን ጠቅሼ የጌታ እራት የዘላለም ሕይወት ይሰጣል ብሎ ኢየሱስ ክርስቶስ አስተምሯል ብዬ ኤክስፕሌን አደርጋለሁ። ከዛ የሚነሳብኝን ጥያቄዎች ስርዓት ባለው መልኩ አክብሬ እመልሳለሁ። ኦኬ ካልመለስኩ ካልቻልኩ ሄጄ ጠይቃለሁ፣ መጥቼ እነጋገራለሁ እንጂ ኤከሌን ዳራስ ይዛለሁ ኤከሌን እንደዚህ ያደርጋለሁ በጣም የሚሆን ነገር አይደለም። ባይዘው በመጨረሻ መናገር የምፈልገው ህብረታችሁን ከኛ ጋር ካላረጋችሁ በጣም እቺኛዋ በጣም አስቃኛለች። እግዚአብሔር ህብረታችሁን ከኛ ጋር ካላረጋችሁ እናስለቅሳችኋለን። 5-6 ሰው ቀርቷችሁ ነው የምትቀሩት ምናምን ላላችሁ ባይዘዌ ዊ ዶንት ኬር ለእንደዚህ አይነት ነገሮች። ትምህርቴን ላስተምር
ቡክ ኦፍ ኮንኮርድ ላይ ያሉ ነገሮችን ለመናገር 2 ሰው በቂ ነው። 5 ሰው አይደለም፣ 1 ሰው እኔና ጀርሚ ቁጭ ብለን እንነጋገርበታለን። እናንተ ተቀበላችሁ አልተቀበላችሁ በሚል ሁሌ የምንሸማቀቅበት ነገር አለ። ባይዘው የሚያሸማቀቅ ነገር የለን። አንድ የሚያሸማቀቅ ነገር የለን። እኔ ጴንጤኮስት የሚያሸማቀቀው ነገር አለው አልልም፣ ግን በአንዳንድ ጉዳዮች ላይ እንለያያለን። እሱን ደግሞ በሪስፔክት ባይዘው በሪስፔክት መተላለፍ ይቻላል፣ በሪስፔክት መነጋገር ይቻላል። በሪስፔክት መተላለፍ ካልተቻለ ቤት ሲከፈት ገብተን እናወራለን። ይሄ ነገር ትክክል አይደለም እንላለን፣ ምክንያቱም ከኛ አንጻር ትክክል ስላልሆነ ማለት ነው። አመሰግናለሁ። ይቅርታ መጠየቅ ካለበት ባይዘዌ አሁንም ደግሞ አለው ኤርሚያስ ለተናገራቸው ነገሮች ይቅርታ ይጠይቅ። ኦኬ ይሄ ማርያም ኦር ሆነ ነገር እሺ፣ አንድ ጊዜ ካሁን በኋላ ማለት ነው እኔ ይገባኛል የነዚህ ወጣቶቹ የአቤላ የተለያዩ ወጣቶቹ ንግግር ይገባኛል። ያሁን ጊዜ አይደለም ማለት ነው ይገባኛል። እናንተም ልትረዷቸው ይገባል። ግን ኤርሚን በተመለከተ ካሁን በኋላ ማንም ሰው ማለት በቃ እዚህ ላይ ኤርሚ በጣም እኔን በግሌ በተመለከተ በጣም ወደው ሰው ነው። በአገልግሎቱ በጣም ብዙ ሰዎች እየዳኑ ነው። አሁንም ነገም ተነጎዳም ቢሆን እኔ እሱን ከመንገድ ሊቆም እንዳይሄድ ሊያደርገው አንድ ሰው አስባለሁ ቢል እኔ ነኝ መጀመሪያ ከፊቱ መሆነው ማለት ነው። እና አሁን ምላሽ መስጠት ስለማይችል እዚህ ስለሌለ ማለት ነው እሱን በተመለከተ እንትን አንልም። ቢኖር ምን ችግር አለ? ምንም ችግር የለውም። ግን በፍቅር ምናልባት ግን ያው አቤል ቆይ ሲል አክብሬው ነው የቆየሁት። ሊጠይቀኝም መስሎ የነበረ ያው ሀሳቡን እንድሰማ እንደሆነ የተረዳሁት። በጣም ግን መጨረሻ ላይ ሰማ ነበር። ያው አስቺ አቋርጦኝ ነው እንጂ ባይዘው ብሩኬ ልጠይቅና ውጣ በቃ። እሺ ብሩክዬ ጥሩ ነው። በቃ እንደውም አሁን ያው እኔ እነዚህን ወጣቶች ሁላችሁም እንድትረዷቸው ይገባል። አሁን ዝም ብለው አቤልዬን አውቀዋለሁ በየቦታው እየሄደ የሚሟገት ስለ መካነ ኢየሱስ ሲሟገት ሰምቼው አላውቅም። ስለ ሉትራን አንድ ቀን ሲሟገት ሰምቼው አላውቅም። ስለኛ ነው የሚሰድቡት። ሩማቸው ገብቶ ማለት ነው እያስወረዱት እያስወጡት። በተለይ አንድ ቀን ትዝ ይለኛል። አንድም ቀን መካነ ኢየሱስ እኔ እንደውም መካነ ኢየሱስ እንደሆነ አላውቅም ነበር። ጌታ ሉትራን እንደሆነ አላውቅም ነበር። አሁን ትላንት ነው ከትላንት ወዲያ እውነቴን ነው በቅርብ ነው ያወቅሁት። እና እንዲህ አይነት ልጆች ናቸው እነዚህ ልጆች። በጣም ልትረዷቸው ይገባል። እነ ኦግስበርግ እነ ኢቫ በጣም ወጣቱ ልጆች ናቸው። ካለው ግፊት የተነሳ ያው እንትን ተሰምቷቸዋል በቃ። እና በጣም እኔ በኩል ይረዳቸዋለሁ። እናንተ አኬ ብዙ ቀን ሰድበውታል። በጣም ከኛ ጋር ሆኖ እሱ የልጅነት ጥምቀት እየተቀበለ እኛ እንትን እንዳንል ብሎ ብዙ ቀን እኔ ሳኔ ራሴ አላቅም ነበር አኬ እንደዛ መሆኑን። አኬ መጨረሻ ላይ ነው እንደውም ሉትራን ነኝ እኮ ያለው ማለት ነው። ሁሉም ሰው አይገልጥም ነበር በፊት ማለት ነው። ግን ነገሩ እየገፋባቸው ሲመጣ ጊዜ በቃ ቅር ተሰኝተናል። ኦኬ እንደዛም ከሆነ ደግሞ እንደውም ሩም ተከፍቶ ቁጭ ብለን ሁሉ ስንማር ነበር ነው እያለን ማለት ነው። እና እንደዚህ ይውላቸው እነዚህን ወጣቶች እኛን የመጥላት ሀሳብ መቀደም የላቸውም። አይብዬ አሁን ብሩክዬን ጠይቅ። አይ ጥያቄው ምንድን ነው ብሩኬ? አሁን እነዚህ የተነገሩ ነገሮች ማለትም መድገም አልፈልግም። ያው አንተ ብዙ ጊዜ ልታስተካክል እንደሞከርክም አይ ቲንክ ሰምቻለሁ። ግን በእንደዚህ አይነት ነገሮች ላይ ይቅርታ መጠየቅ አስፈላጊ ነው ብለህ አታስብም ወይ ነው የመጨረሻው ጥያቄ ነው። እና ቴንኪዩ ብሩክዬ ሄድ ቆንጆ ዳሪያዝ የሚለውን ንግግር ነው በተደጋጋሚ አቤል ስታነሳ የነበረው። ምናልባት አልቀበለውም ከሚል ነው እኔ የምረዳው። ለምሳሌ እኔ አሁን ሉተር ያለውን በሙሉ አልቀበልም። አሁን በዚህ ንግግር ይቅርታ ጠይቅ መቼም አትለኝም።
ሉተር ብቻ ሳይሆን የትኛውም በቤተክርስቲያን ታሪክ ውስጥ የነበሩት አባቶችም ጭምር የተናገሩትን እያንዳንዱን ነገር አልቀበልም። እነሱ ሉተርንም ጭምር በመጽሐፍ ቅዱስ ኢቫሉዌት አድርገዋለሁ፣ ሌሎችንም ጭምር አባቶች ማለት ነው። ሁሉንም የተናገረውን እንድቀበል የምጠብቁ ከሆነ ከኦርቶዶክስ መውጣት አልነበረብኝም። ምክንያቱም ኦርቶዶክስ ውስጥ ኤርሊ ቸርች ፋዘርሶችን ሁሉንም ይቀበላሉ። እዛው መሆን እችል ነበር። ሁለት አይነት ሚዛን የለኝም ማለት ነው። ልክ ለአትናቴስ ያለ ሚዛን ለሉተርም የሚሰራ ነው፣ ለካልቪንም ደግሞ የሚሰራ ነው ማለት ነው። የትኛውም የቤተክርስቲያን በቤተክርስቲያን ታሪክ ውስጥ የነበሩ ሰዎች ከእግዚአብሔር ቃል በላይ ናቸው ብዬ ስለማላምን ማለት ነው። ዳሪያዝ የሚለው ንግግር ከሆነ ግን የኤርሚ እሱ ያው እንግዲህ አልቀበልም ከሚል ኮንቴክስት እንድትረዱት ነው እምለው። ሌላው ግን አልዳንም መካናይስቶች አልዳኑም ብሏል ያልከኝ ግን አልሰማሁትም። እውነት ለመናገር እንደዛ ሲል ስላልሰማሁት ካለ ቪዲዮን ብታሰማ፣ ካልሆነ ደግሞ ራሱ ኤርሚን እምነት ነው። አንድ ሰው እኮ ለምሳሌ ኤርሚ በካየና ኢየሱሶች አልዳኑም ብሎ ቢናገር ይቅርታ ጠይቅ እኮ ሊባል አይገባም፣ እምነት ስለሆነ ማለት ነው። አሁን ዴት ከእናንተ ይልቅ ከኦርቶዶክሶች ጋር ሂጂ ነው የጌታ እራት በወስድ ደስ የሚለኝ ወይ ደግሞ የምፈልገው ሲል ብዙዎች ተቆጥተዋል፣ ይቅርታ ይጠይቁለዋል። ለምንድን ነው ይቅርታ የሚጠይቀው? እምነት ነው። ሰው እምነት ላይ ይቅርታ ጠይቅ አይባልም። ኤርሚ እንደዛ ብሎ ተናግሮ ከሆነ ቪዲዮ ብታሰማኝ አቤላ፣ መካነ ኢየሱሶች አልዳኑም ያለበት ቪዲዮ ካለ ማለት ነው። ወደዛ አልክም የሚለውን ንግግር ግን ሰምቻለሁ። አልዳኑም የሚለውን ንግግር ግን ካለ ብታሰማኝ። እንደዛም ብሎ ከሆነ ለምን ተብሎ ነው መጠየቅ ያለበት? ኤርሚ ለምን እንደዛ አልክ፣ ከምን አንጻር እንደዛ አልክ ብለህ እኔ ቤቱ ሲከፍት ኤርሚ እኔ ጋብዝሃለሁ፣ ለምን እንደዛ ብለህ ተናገርክ፣ ከምን አንጻር ነው እንደዛ ብለህ ያልከው ብለህ ብትጠይቀው እሱ ራሱ ሊመልስልን ይችላል። ገብቶሃል? አይ በሰዓቱ ተሳስቼ ነው ካለም ይልሃል፣ ኖ ይሄ ነው እምነቴ፣ ወይ ደግሞ አይ በዚህ መልኩ ደግሞ አልተረዳኸኝም ካለ ደግሞ የተረዳችሁት በዛ እንደዚህ ልል ፈልጌ የነበረው እንደዚህ አይደለም ካለም ደግሞ እሱን ይነግረናል ማለት ነው። እና እንደዛ ብናደርግ መልካም ነው ብዬ አምናለሁ። አቤላይ መልሼ እሺ፣ አመሰግናለሁ። አይ ቲንክ ብሩክ በተናገረው ወይ ደግሞ እኔ የዴቭን አፕሩቭ ማድረግ እችላለሁ ብዬ አስባለሁ። ዴቭ የተናገራቸው ንግግሮች እምነቱ ነው ብዬ አስባለሁ። ስለዚህ ደግሞ ይቅርታ መጠየቅ አለበት የምትሉ ሰዎች ይቅርታ የሚጠይቅ አይመስለኝም፣ ምክንያቱም እምነቱ ስለሆነ ማለት ነው። ሰው አሁን የኤርሚ ሰዓት እምነቱ ነው፣ ለምን ይቅርታ ይጠይቃል እንባላለን። የእኛ ሰዓት ደግሞ ይቅርታ መጠየቅ አለበት የሚል ኮንክሉዥን መስጠት ስለማንችል ዴቫም የተናገራቸው ነገሮች ከስኮላሮች ነው አንደኛ። ሁለተኛ ደግሞ ትላንትና ስንጠየቁ የነበሩ ነገሮች አሉ። ጴንጤቆስቴ ሉተራን እይታ ድነዋል ወይ አልዳኑም የሚለው ነገር ለምሳሌ እኔ አሁን አልዳኑም የሚለውን ምላሽ ራሱ መልሼ ቢሆን እምነቴ ነው ብል ልታለፍ ይገባኛል ማለት ነው፣ በዚህ ወይ ማለት ነው። ስለዚህ ይሄ ተገቢ ነው ብዬ አላስብም። አልዳናችሁም ብላችሁናል ስትሉ የነበራችሁ ሰዎች ባይዘወይ እኛ ጀጅ ማድረግ አንችልም፣ እኛ የድነትን መሰረት ልንወስን አንችልም። ለዛ ነው አንመልስም ያልነው። ኤኒዌይ ብሩኬ በመለስከው ወይ ደግሞ እኔ ዴቭን አፕሩቭ አድርጌ ማለፍ ፈልጋለሁ። ዴቫም እምነቱን የተናገረው ይቅርታ ይጠይቃል ብላችሁ የምታስቡ ሰዎች ይቅርታ አይጠይቅም። አስችዬ እኔ ልግባ በመሃል ቆይ ብሩኬ አንዴ አይ ቲንክ ኢቫ እየጠበቀ ስለሆነ ሰላም ብያለሁ። ኢቫ ነው ቢኪዬ። ቆይ አንድ ጊዜ ከይቅርታ ጋር እሱ ይፈቀድልኛል አሁን ለመውረድ? አሁን ሂድ የነዳው ስለሆነ ነው። እሺ ምንድነው እዚህ ውስጥ ያላችሁ ቅዱሳን፣ እኔ አሁን እንድታቁልኝ የምፈልገው ምንም እኔ የግል እንትን የለኝም፣ እኔ የግል ካምፓኒ የለኝም። ያለን ህብረት እንዲጠበቅ ነው። ምንም ሌላ ነገር የለኝም። እኔ መካነ ኢየሱስም በሉት ምንም በሉት እኔ የተለየ የሚከፈለኝ ነገር የለም ከመካነ ኢየሱስ። እዚህ ያለው አካሄድ መልካም ሆኖ ወደፊት እንዲሄድ ነው።
አይ እኔ ይህንን እያደረግከው ያለውን ነገር እንቃወማለን፣ ትክክል አይደለም የምትሉ ልጆች ደግሞ ከጎን ሩም ክፈቱ ሲጨርስ ከዛ ተፋይቷቸው በቃ ከመካኒሶች ጋር እንዴ ከዚህ በላይ ምንድን ነው? ምን እያደረግን ነው? ይሄውና እንግዲህ ብሩኬን ጠየቁ፣ ብሩኬን እነሱ ሁሉን ጠየቀ። እንግዲህ መልካም ነገር እያደረግን ነው። አይ አሱ እያደረግከው ያለው ነገር እየከፋፈለ ነው ከምትሉ ልጆች ካላችሁ ግን እኔ አሁን እዘጋላችኋለሁ። ይመጣሉ ልጆቹ፣ ተፋለሟቸው በቃ ምን የተለየ ነገር አድርጌያለሁ? እዚህ ውስጥ ያላችሁት እንዴት ነው? ጆዬ እስኪ ማይክን ክፈት። እንደገባኝ አንተም ሆንክ ጆዬ ሽምግልና መሰለኝ ኢንክሉዲንግ የተቀመጥ ነው። ይሄ አንድ ለመሰብሰብ ተደርጎ ተቀምጠን ይሄን ነገር እንዴት ነው ከዚህ በፊት የጠፉ ጥፋቶችን እንዴት ወደ አንድነት እንመልስ፣ እንዴት እናስታርቅ ወደሚለው እየመጣን ጣት ወደ አሴ የምትጠቁሙ ከሆነ ያለን በነገራችን ላይ 15 ደቂቃ ነው። ቤት ከፍታችሁ እዛው እንዋጋ በለው ብላችሁ ጀምሩ። እንደዛ ነው። ካልሆነ የሚሻለው ምንም እንዋጋ ብላችሁ ቀጥሉ። አሁን ከዚህ ሰዓት ጀምሮ ኢቫ ይናገር፣ ቤኪ ይናገርና ከ5 ደቂቃ አላችሁ። ጆ ጸልይና ይሄን ክፍተት ሰይጣን እንዳይገባበት ለእግዚአብሔር አሳልፈን እንሰጣለን። ነገሮች ላይ እግዚአብሔር ጣልቃ እንዲገባ ማለት ነው። ከዛ በተረፈ አስቼ ላይ ምንም አይነት የሚያስጠይቀውም ነገር የለም። በአባትነት በመካሪነት አንተም ተው አንቺም ተው በሚል ከእውነት ከልብ በመነጨ ፍቅር ሽምግልና ነው እዚህ የተቀመጥ ነው። ስለዚህ ስህተቶችን ለማረም የተካሄደ አስቼ ላይ ጣት የምትጠቁሙ ከሆነ ይሄ ስሜት አይነት ነው። አንዳንዶቻችን ደግሞ ቤተክርስቲያን ሳንሄድ የእንትን ቤተክርስቲያን ጠበቃ የምንሆንበትን መንገድ ልክ አይደለም፣ አያዋጣምና ጤና ቢስምነትም ስለሆነ ተጠንቀቁ። ብቻ አስቼ ለአንተ ልስጥህ። ኦኬ ኢቫ ሂድ። ኦኬ 20 ደቂቃ ብቻ ነው ያለው። በጣም ነው ማዝንባችሁ። ለማንኛውም እንግዲህ እኛም እንግዲህ ወይ ዘግተን እንድንሄድ ከፈለጋችሁ በቃ ሌላ ነገር እንጂ እኔ መልካም ነገር ነው እየሰራን ያለ ነው እንዴ። ምንድን ነው የትኛዋ ቤተክርስቲያን ተሰደበች? አስቼ አልገባንም። በስልክ እያወራህ ነው ወይስ እዚህ? ኖ አይደለም እና ከፍትላችሁ እኔ እንትኑን ደግሞ አልከፍተውም። በቃ እንዲሁ ዘጋዋለሁ። ኦኬ ኢቫ ተናገር ያንተ አሁን። ከዛ አንተ ከተናገርክ በኋላ ዘጋዋለሁ። እሺ ሰላም ለእናንተ ይሁን። አስቼ እኔ ሰሞኑ አልነበርኩም። ምን ሀብ እንዳደረገ አላቅም፣ ግን አንዳንድ የተቆረጡ ቪዲዮዎችን እያየው ምናምን እና ችግሩ ላይ ከማውራት የመፍትሄ ሀሳብ የሚሆነው ከዚህ ኢቫ እያወራ ከሆነ እንትን ብሏል። ምክንያቱም ምናምን ተቋርጠ ነበር። ኢቫዬ አይሰማም? እኔ ጋር ተቋርጠ ነበር። እንደገና ጀምር። ለምሳሌ ሶሊድ ይሰማችኋል? አኬ የአንተ ይሰማል። አስቼ የእሱ እየተቆራረጠ ነው። የእሱ ነው የሚቆራረጠው። ቀይ በርቷል። ቀይ በርቶባል። ቦታ ቀይር ስቲቫ። ቀይ ነው። አሁንስ? አሁን ጥሩ ነው። አዎ። እና ብዙ ጊዜ አውርተናል ስለ ሳክሪመንት ስናወራ በጣም ሴንሲቲቭ ኢሹ ስለሆነ ሉትራን ዶክትሪን ላይ ብዙ ጊዜ እንደዚህ አይነት ኬዞች ይነሳሉ። ዛሬ ብቻ አይደለም። እና አንዳንዴ መካኒስት ቸርች ሄዳችሁ ጆይን አድርጋችሁ ምናምን ወርሺፕ ልታደርጉ ትችላላችሁ። ነገር ግን የመካኒስት አስተምሮ ምን ይመስላል የሚለውን ነገር ከዶክመንት በውይይት ምናምን የሚመጡ ነገሮች ናቸው። በየቀኑ ሰርፕራይዝ እየሆናችሁ የምትሄዱበት መሆን የለበትም እና መማማር አለብን። በጨዋ በደንብ መረዳዳት አለብን ብዬ ነው የማስበው። ለምሳሌ ጴንጤቆስታል ቴዎሎጂ ላይ ስለ ልሳን ይነሳል። አንድ ሰው ጴንጤቆስጣዊ ሆኖ ልሳን ስላልተናገረ በምድር ላይ
የጴንጤቆስጤ አስተምሮ አይደለም ማለት አንችልም። እና አንዳንዴ ዶክመንቶቹ ይላሉ ወይ ክሎዝድ ኮሚኒየን የሚባለው ሀሳብ እንዴት ነው የሚለውን ነገር መፈታተሽ ቼክ መደረግ ዴቭ የተናገረው ከራሱ ነው ወይንስ እንደዛ አይነት ፍንጮች አሉ? በዛ ጊዜ በ15 17 በ15 በ16ኛው ክፍለ ዘመን ጴንጤቆስጣል ተብሎ እንዲህ የገነነ እንትን የለም እና በዛ ጊዜ የነበሩት ጋራ እንዴት ነበር ህብረት ሲያደርግ የነበረው? ክሎዝ ኮሚኒየንስ ምን ማለት ነው? ዶክመንት ምንድን ነው የሚለውን ነገር በደንብ መፈተሽና በደንብ መነጋገር ያስፈልጋል። ከዛ ውጭ ግን አዲስ ነገር ነው ብዬ አላስብም። የሆነ ምናልባት በኃይለ ቃልና የሆነ ስትሮንግ በሆነ አገላለጽ ገልጾት ሊሆን ስለሚችል እንጂ አዲስ ነገር ሀፕን ያደርጋ አይመስለኝም። ባልኖርም የተቆራረጠ ቪዲዮ ስላየው ማለት ነው። እና ለዛ ብዙ ማውራት አልችልም ስላልነበርኩ። እሺ ባዬ ተባረክ። ለማንኛውም እንግዲህ እኔ የግሌን የምችለውን አድርጌያለሁ። ከስራ መጥቼ ነው የከፈትኩትኝ። በጣም አሞኛል። ትላንትም ነግሬያቸዋለሁ። አክቶ የኔ ዘጋሁትኝ በጎ እንዲሆን ከማሰብ ነው ይህን ሮም የከፈትኩትኝ። ቃልዬ አለ አለው ዋሴ እንዴት ነህ? እንዴት አለልኝ ወንድም አለ። እግዚአብሔር ይመስገን አለን። ታች ነበርክ እንዴ? አልነበርኩም። ዛሬ ትንሽ ቢዚ ሆኜ ነበረ። አክቹዋሊ አርፍጄ ነው የተነሳሁት። በዛ ምክንያት ብዙ አልሰማኋችሁም። ግን የምታወሩትን ነገር መጨረሻ ላይ እንትኑ ደርሶኛል እና እንግዲህ ጥሩ ይሁን አይሁን አላውቅም። እስካሁን የነበራችሁ ቆይታ እስካሁን በጣም ቆንጆ ነበረ። እኔ በጣም ቆንጆ ነው። ለማንኛውም እግዚአብሔር የተባረከ ይሁን። ቅዱሳን እንግዲህ አሁን ሰዓቱ በጣም ሄዷል። እኔ አሁንም የምመክራችሁ ነገር ምንድን ነው? እኛ የማንም ጠበቃ አይደለንም። ልክ ዛ ትላንትና የተፈጠረ አይነት ነገር ሁልጊዜም ሊፈጠር ይችላል። እንደዛ ሲፈጠር እንደዛ አይነት ነገር የማን ነው ጆዬ? እሺ እንደዛ አይነት ነገር ሲፈጠር ይኸው እንደዚህ ሮሞች ከፍተን ነገሩን እናቀዘቅዛለን። ጠላት አይጠቀምበትም። ልጆቹንም እነዚህ ወጣቶቹ ልጆችም ተረዷቸው። እንደገና ደግሞ መቅደም ያለበት ነገር ይቅደም። በቃ መቅደም ያለበት ይቅደም። ያም ማን ነው? ክርስቶስ ነው። እያንዳንዱ የምንሰራው ስራ ጌታዬን ያከብረዋል ወይ? ጌታዬን ያከብረዋል ወይ? ጌታዬን ያከብረዋል ወይ? ጌታዬ ይነግስበታል ወይ? ምክንያቱም የምታደርጉትን ሁሉ ለጌታ ክብር አድርጉት ነው የሚለው ማለት ነው። የትኛውንም የምታደርጉትን ሁሉ ነው የሚለው። በቃ ወጣችሁ ጽሁፍ ለመስጠት ሩም ልትከፍቱ ስትሉ እግዚአብሔር በሚያውቅ በቃ አካሉ እንዲሰራ ቅዱሳኖች እንደገና ህብረት እንዲኖራቸው እንድትጽናኑ ነው ይሄን የከፈትኩት። የኃይለኛ ጉንትና ሞኛል ትላንት ነግሬያችሁ ተኛው አይደለ? እና እንግዲህ እግዚአብሔር ባስለመደን ነገር ነገሩን እንፍታው። ያን ሁሉ ሰዓት ጊዜ አጥፍተን ግን እኔ በውስጥ የደረሰኝ የሚደብር ነገር ስለሆነ ነው። እና ቻቱን መመዘጋው ደግሞ ቻቱን መመዘጋው ለምንድን ነው? ያው እንትን እንዳይሉ ነው። የተለያዩ ሰዎች ይጽፋሉ አይደለ? ይጽፉ እንትኑን ቀዝቀዝ ለማድረግ ቻቱ ይዘጋል። አሁን እንደ ብሩኬ አሁን ልክ እንደተጎዳ አይነት አድርጎ መሄዱ እኔ ብዙም አልተመቸኝም። እንግዲህ ለመክፈት እንዲመች ወይ አይ እኔ አይ ቲንክ ለዚህኛው ነገር ማብራሪያውን ለመስጠት አይጠበቅብህም። ቤትህ ነው ከፍተህ
የምትሰራቸውን ነገሮች እናውቃለን። ከዚህ በፊት በአንድ ወገን የመሆን ጉዳይን እስካሁን ድረስ ማንም አላየብም፣ እኔም አላይም። አንተ ቻት በመዝጋት አንዳንዶች መጥተው እዚህ በነፃነት ሀሳብ በመስጠታቸው ምናምን እንትን አናደርግም፣ እሱን አንቆጥርም ራሱ ማለት ነው። እኔ አሁን ያልገባኝና እንትን የሆነው ነገር አንደኛ ይሄን ነገር ለምን በጣም በዚህ ያህል ሎንጂቪቲ የያዝንበት ምክንያት አልገባኝም። ረጅም ጊዜ እያብላላ ነው። አሁን መሆን ያለበት ነገር በቃ ጀስት ሁላችንም ሪስፖንሲቢሊቲ እንደሚሰማው ሰው ነው። ፖይንቱ እሱ ነው። ቀደም ኢቫ ሲናገር ነበር የገባሁትን ነው። ምንም በቃ የሉትራን ቴዎሎጂ የሃይ ቸርቾች ቴዎሎጂ የታወቀ ነው። ምንም እንትን አይደለም። በቃ ክሎዝድ ኮሚኒየን ያላቸው አሉ። ለምን ኖራችሁ ብላ አትዋጋም። በቃ እሱም በትክክል ማስቀመጥ፣ ኮንቴክስቱን ሰርቶ ማስቀመጥ ያነጋገረንም ከዚህ በኋላ የሚያነጋግረን ስ እኔም አሁን እስካሁን ድረስ እንደው በትራዲሽን ደረጃ አለን፣ በግለሰብ ደረጃ ግን ቆይ እነማን መተባበር አለብኝ የሚለው መልሼ እንትን ማድረግ አለብኝ ያልኩበት ግን ኢሹ ነው። ደግሞ ክሎዝድ ኮሚኒቲ ስህተት ስለሆነ አይደለም፣ ፕሬዘንት የተደረገበት መንገድ ግን ዊዝደም ስለሚያምኑ ነው ከተባለ እሱ መብታቸው ነው። እንዲህ ለምን ክሎዝድ ኮሚኒየን አመንክ ምናምን አትለውም፣ በተአምር አትለውም። መብቱ ነው፣ እንደዛ ማመን መብቱ ነው ራሱ። ሉትራኖች ያመኑትን ነገር ማመናቸው መብታቸው ነው። አንግሊካኖች ያመኑትን ነገር ማመናቸው መብታቸው ነው። በቃ መሞገት ካለበት በእውቀት ትሞግታለህ። አፍተሮል በቃ እንደዛ ነው። ከዛ በተረፈ ግን የሚወራው ነገር ዋይዝ ባልሆነ መንገድ ከተወራ ግን ብዙ ነገር ያጠፋል። አብራኝ እንትን የምትወጣ ሴት ነበረች ወንጌል ስርጭት እና ስትጀምር የምትጀምረው ምን መሰለህ፣ ከዚህ ሰይጣን ከሚገዛው ዓለም የእሱ ገዢ ተደርገህ ከምትኖር ብላ ነው የምትጀምረው። ወንጌል ስትጀምር ማለት ነው፣ መመስበክ ስትጀምር እና 2 ቀን አየኋት። ከዛ በኋላ ከዛ ሴት ጋር አልወጣሁም። ትልቅ ሰው ናት ግን አልወጣሁም ከዛ በኋላ ከዛ ሴት ጋር። ምክንያቱ ሲምፕሊ የተነገረው ነገር በጣም እንትን ስለሆነ ነው፣ ጀስት ኦፌንሲቭ በሆነ መንገድ ስለሄደ ነው። ኦኬ፣ ስለዚህ በዛ ደረጃ ፕሬዘንት መደረግ አልነበረበትም። ይሄ ስሜት ያደረገው ብዙ ሰው አለ፣ እኔን ጨምሮ። ልክ አይደለም ብቻ ሳይሆን ልክ ለመሆኑ ቴዎሎጂያን እየተጠቀሰ ነው። ያ ደግሞ ስህተት ነው። በቃ አቀራረቡ ነው ስህተት የሆነው ነው። ፖይንቱ እሱ ነው። ክሎዝድ ኮሚኒየኑ ወይ ደግሞ የሚመሳሰል ሳክራመንታል እንትን የትኛው ነው የሚለው ሳይሆን ፕሬዘንት የተደረገበት መንገድ ኮምፓሪዝኑ ለሚዲያ የማይሆን ነው። ዋይዝ አይደለም በጭራሽ። ስለዚህ እሱ መሸፈን አልነበረበትም። ኤኒዌይ ግን ይሄ ደግሞ ሙሉ ትራዲሽን ውስጥ ያሉ ሰዎችን አያካትትም። በጣም የምንጠነቀቅላቸው የምንወዳቸው ደግሞ የሚጠነቀቁልኝ እዛ ውስጥ ያሉ ሰዎች ስላሉ ማለት ነው። ስለዚህ ይሄ ሲምፕሊ ሚዲያው ላይ ምን መስራትና እንዴት መስራት አለብን የሚለው እንድናይ ያደርጋል ብዬ ብዬ አስባለሁ። ከዛ በተረፈ ግን የሉትራኖች ሳክራመንት የኦርቶዶክስን ይመስላል፣ የካቶሊክን ይመስላል። ስለዚህ ከነሱ ጋር ለምን ንብረት እናደርጋለን ምናምን አለ። እዚህ ውስጥ ከኦርቶዶክስ በሳክራመንት ምክንያት የወጣ ሰው ስለሌለ ማለት ነው። አይኑ እንጃ እኔ በዛ መንገድ የወጣ ሰው ካለ ራሱ ቢመለስ ነው ይሻላል። በሳክራመንት ጉዳይ ላይ ከሆነ ማለት ነው። ያስወጣን ሳክራመንት አይደለም፣ ይህ ደጋግመን ያወራነው ጉዳይ ነው። ያስወጣን ሌላ ጉዳይ ነው። የመጽሐፍ ቅዱሳዊ የሆኑ በጣም ብዙ ባዕድ ነገሮች አሉ፣ እነሱን ያስወጡን። ስለዚህ ከኦርቶዶክስ የምንለየው ምናምን እሱ አይደለም ፖይንቱ። እኛና ሌሎችን ማንቀበላቸውን የሚለየን እኮ የተወሰነ ነገር ግን አንድ የሚያደርገን የተወሰነ ነገር አለ። ማንቀበለው ነገር ሁሉም ነገር መሆን የለበትም ከኦርቶዶክስ እንጂ። ስለዚህ በጣም ስህተት የሆኑ አደገኛ የሆኑ ሌሎች ነገሮች አሉ። ኢንቮኬሽን፣ አይከን ቬነሬሽን እንጨምር አሉ። የማይረቡ ልክ ያልሆኑ ግን ደግሞ መጽሐፍ ቅዱሳዊ ናቸው ተብለው የገቡ እነሱን ካልተቀበላችሁ የእነሱ ህዝብ ማተሙባቸው። ስለዚህ እነሱ በሳክራመንታቸው እንደነሱ ነው፣ እንደ ኦርቶዶክሶች ነው እና የምንለየው ምናምን ፖይንቱ እሱ አይደለምና ሉትራኖች ያንን ስላመኑ በቃ እንትን የሆነ ነገር እንደተከሰተ አድርጎ እንትን ማድረግ ስህተት ነው። ይሄ ቲክቶክ ያመጣው ትራውማ ብቻ ነው የሚሆነው። ይሄ ሲያምኑ የኖሩት ነገር ነው። ስለዚህ ይህን የማታውቁ ሰዎች ቁጭ ብሎ መማር፣ ይህንን ደግሞ ጀስት አውቃችሁት ተረድታችሁት መነገር የለበትም እዚህ ሚዲያ ላይ ከሆነ እሱም ስህተት ነው። ትልቁ ጉዳይ ፕሬዘንት የምናደርግበት መንገድ ነው። ከሉትራኖችንም ስንቃወም ፕሬዘንት የምናደርግበት መንገድ በቃ እንትን ነው፣ ስህተት ነው የሚሆነው። የሚያስቀይማቸው ከሆነ ኦፌንሲቭ ከሆነ አይ ቲንክ ያንን ነው ማስቀመጥ ያለብንና
በጣም ግን ኦፌንድ ሆነናል። ኦፍ ኮርስ የሆነው በቴዎሎጂ አይደለም በአቀራረቡ ብቻ እኔ እንትን የማደርገው ማለት ነው። ሲምፕሊ እዚህ ጋር የማስቀምጠው ነገር እሱ ነው። እሱ ላይ ጥንቃቄ የሚፈልገው አሁን ካለ ነው ሰዎችም ማለት ነው። ከዛ በተረፈ ሳይድና ሳይድ ይዘን ሰይፍ ተማዘን ቤት ከፍተን እንትን እንድንል የምታስቡ ሰዎች እንደ ላይ እንደምጽፈው ሰው ማለት ነው። እዛ የምታስቡ ሰዎች it's not gonna happen እንደዛ በጭራሽ አይሆንም፣ አያስፈልግምም፣ አይሆንም። ኦኬ ጀስት የኛ ዓላማ እዚህ ወንጌል ነው እንጂ ቤት ከፍቼ ወንድሜ መርገጥ አይደለም። እሱ ራሱ ንግግሩ ከእርግጫ አይተናነስም ብዬ ነው እየደበረኝ ያለውና ማለት ነው። ስለዚህ በዛ ደረጃ እንትን በቃ የሆነ ነገር ካልተነገረ የሚያስቀይም ነገር የተሸፈነ የሚመስላችሁ ሰዎች ካላችሁ እናንተ ደቀ መዝሙር ተማሩ ባጭሩ። ሪያሊቲው ግን ይሄ ነው። ትናንትም ከትናንት ወዲያም ያወራሁት ነው ፊት ለፊት ማለት ነው። ስለዚህ ሪያሊቲው ይሄ ነው እና ከዛ በተረፈ በመካከል በጣም ሰፊ ልዩነት እንዲኖር የምትሰሩ እንትን የምታደርጉ ሰዎች ካላችሁ ይሄ በጣም ሰቅጣጭ ነገር ነውና ሲምፕሊ ግን በጥበብ ከማይናገሩ ሰዎች ግን መራቅ እንዳለብኝ አምናለሁ በግሌ ማለት ነው። ከዛ በተረፈ ትራዲሽኑ ምንም አላጠፋም። በቃ ሪሞዶ ትራዲሽን ነው ግን ሉትራን አይደለም ማለውንበት ምክንያት አለ። ግን ትራዲሽኑ ደግሞ ምንም አጥፍቷል አይደለም ፖይንቱ። ተናጋሪዎች ግን ያጠፋሉ። ሶ በዛ መንገድ ብታዩት መልካም ነው ብዬ አስባለሁ። ያ ተባረክ። አንተ ግን ይሄንን ነው እኔ ቅድምም ያንተን እንትኑን ብሎ አሰምቼ እንዴ በጣም ወቅሰናል እኮ የሚገርም እኮ በጣም ወቅሰን ይሄው እንግዲህ አለ የጆ ከቅድም ጀምሮ ማለት ነው ወቅሰን እነሱም ይሄ እንደዚህ እንትናም ኦገስቲንም መተው እነ ጆ ነበር እዚህ ጆና እና እንዲህ ባይቀርብ ሁሉ ተብሎ በጣም በብዙ ቆንጆ ነገር ነበር። እና እንግዲህ እነዚህ ወጣት ልጆች አሁን እንዲህ ቆይ አንዳንዴ ሁሉን ነገር አፍነን ይቻላል እንዴ? አሁን አቤላን የመሰለ ልጅ እኔ እውነቴን እመሰክራለሁ ኦርቶዶክሶች ገብቶት እዚህ ላይ እንደዛ ስለ እንትን አልተሟገተም። እሱ ስለ ቤተክርስቲያን እንደው በፕሮቴስታንት ደረጃ ነው እንትን ሲላቸው የነበረውና ደግሞ በዚህ ንግግሩ ዛሬ እንግዲህ እኔ እንዳውም ዛሬ ነው እንዳውም ግልጽ ይሆነልኝ ማለት ነው። ከዚህ በፊት በተሰማው ንግግር ተሰምቶናል ሰው ካለ ተሰምቶናል ብሎ ካለ ሰው ለምንድን ነው የማንቀበለው ያንን ነገር? ቅዱሳን እንዴ እዚህ ያፈነው ነገር እደጅ ይወጣል። አሴ የታመመ ሰው ከዚህ በላይ መቆየት የለበትም። ታርፍ እንደሆነ ታርፋለህ፣ አታርፍም። እሺ አይ በቃ ካልሆነ ጆን የያዘው ማነው ቅድም ያሳየን መጥረጊያ ያለ እንደዛ ጠርገን ከቤት እንደናስወጣ። እውነት ነው። ቃሌ ጸልይና ጨርስ። 1 ሰዓት ተጨምሯል፣ በቂ ነው። በቃ ያ ቃሌ ጸልይና ጨርስ። እሺ ከዚህ በኋላ በግድ ነው የምናስገባክ እምቢ ካልክ። እሺ ሶ ጋይስ እችል በልና ለጸልይ ተባረኩ። ትሰሙ ያላችሁ ሁሉ እዚህ የበለጠ ስራ አለን፣ ወንጌል የሚባል ስራ አለን። ያስቡት በዚህ 1 ወር ከምናምን ውስጥ የሰራነውን ሁሉ በአንድ ኢንሲደንት ገደል እየከተትን ያለ ነው። ስህተት ነው እሱ፣ ትክክል አይደለም። ዛትስ ዋይ እንጂ ጮሆ ማውራቱ ምናምን ከባድ ሆኖ አይደለም። እዛና እዚህ ሰይፍ መዞ ምን እንትን መደረጉም ከባድ ሆኖ አይደለም። በጣም ቀላል ነገር ነው። ዛትስ ዋይ ግን የማናረግበት ምክንያት፣ በግሌ የማላረግበት ምክንያት እሱ ነው። በእኔ ምክንያት እግዚአብሔር ስም መሰደብ የለበትም። እግዚአብሔር እየሰራ ያለው ስራን ማሰደብ የለብኝም እና በዛ ምክንያት ብቻ ልጓም እንይዛለን እና ደግሞ ይሄ ነው ክርስትና፣ ይሄ ነው ብዬ አስባለሁ። የምትሰሙ ሰዎች በቃ ይሄኛውን ነገር እንተው እንያዘውና እንቀጥል። በዚህ ውስጥ ግን ጥንቃቄ ማድረግ ያለብን ነገር ጥንቃቄ ማድረግ እንዳለብን አስባለሁ። ሲምፕሊ ኦፌንሲቭ ከሆኑ ኢንቫይሮንመንቶች መራቅ እንዳለብን አስባለሁ። ከኢንቫይሮንመንቶች እንጂ ግን ወንድሞቻችን ሉትራን ወንድሞቻችንን እንትን ማድረግ አይደለም። ይሄ ሁሉንም ሉትራን ወንድሞቻችን ኦፌንሲቭ መሆን አይደለም ለሱም ላይ ምናምን። ስለዚህ ሁላችንም የጌታን ብናይ መልካም ነው። የምናደርገው ነገር እግዚአብሔርን ካላስከበረ ለሰከንድም ቢሆን አናርገው። አለቀ። እዚሁ እንቶ እናቆመውና ወደ ስራችን እንግባ። ኢፍ ኖት ግን ብዙ ነገር እናበላሻለን።
እዚህ ያለነው ለእግዚአብሔር ክብር ከሆነ በቃ እንደዛ ነው መሆን ያለበትና እንደው በጌታ ፍቅር እንደው ይሄንን ብታደርጉ መልካም ነው ብዬ አስባለሁ። ሌላው ነገር ለማንም አይጠቅምም፣ እግዚአብሔርም ያዝንብናል። ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑ የተባልነውም በእንዲህ አይነት ኢንቫይሮንመንት ውስጥ ነው። በቃ እንዲህ አይነት ኢንቫይሮንመንት ውስጥ ላሉ ሰዎች ነው እንጂ ሌባ በዝቶ ወንበዴ በዝቶ ብቻ አይደለም፣ እርስ በርስ እንደዚህ ለሚሆኑ ሰዎች ነው። በግላችን ያለውን ነገር በዛ ደረጃ ለማድረግ እንሞክር። እስቲ እንጸልይ። እግዚአብሔር አባት ሆይ እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን ጌታ ሆይ። በምናደርገው እግዚአብሔር አባት ሆይ በእያንዳንዱ ነገር አንተን በሚያስከብር ህይወት እግዚአብሔር ሆይ መቆም እንድንችል በዛ እግዚአብሔር ሆይ በሰጠህን ጎዳና ላይ መራመድ እንድንችል ጌታ ሆይ አቅም እንድትሰጠን እንጸልያለን። እግዚአብሔር አምላክ ሆይ በምናደርገው ነገር ሁሉ ውስጥ ያንተ ስም ካልተከበረበት መተው የምንችልበት ማቆም የምንችልበትን አቅም እግዚአብሔር አባት ሆይ ሌሎችን ለማነጽ በምናደርገው ነገር ውስጥ ማፍረሻ እግዚአብሔር ሆይ ይዘን ወጥተን እንደሆነ እሱን የምንጥልበት እድል ያንን እግዚአብሔር ሆይ ጉልበት ያን ጸጋ እንድትሰጠን በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ጌታ ሆይ ደግሞ እግዚአብሔር ሆይ የወንጌል ስራ በእኛ አክሽን እግዚአብሔር ሆይ እንዳይጓተት እንዳይቆም ነገር ግን የበለጠ እግዚአብሔር ሆይ መራመድ እንዲቀጥል ጌታ ሆይ አቅም እንድትሰጠን በኢየሱስ ክርስቶስ ስም እንለምንሃለን። ስለ ሁሉ ነገር እናመሰግናለን። እግዚአብሔር ሆይ አስቹን እግዚአብሔር ሆይ እንድትምረው እንዲፈወስ በኢየሱስ ክርስቶስ ስም እንጸልያለን። በሚሰራው ስራ ሁሉ እንዲባረክ ደግሞ እግዚአብሔር ሆይ ለዚህ ቤት ከፍቶ በምንመጣበት ጊዜ ሁሉ ጌታ ሆይ የሚያበረታን የሚያጸናንን የሚያጽናናንን ያንን ነገር እግዚአብሔር ሆይ ይዘን መሄድ የምንችልበትን ያንን ጥበብ ሁሉ እንድትሰጠው እግዚአብሔር ሆይ በኢየሱስ ስም እንጸልያለን። ስለ ሁሉ እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። አሜን።